እንደምትለው እኛ 4 ኪሎ ለመመለስ ነው። ሀገር መሆንም ፍላጎት የለንም። ትግራይ ክልል ላይ መቆየት ፍላጎት የለንም። እኛ 4 ኪሎ ደርሰን ከዛ የሚሆነውን እንሆናለን ነው እያልክ ያለው። ኤኒዌይስ ችግር የለውም እና ጓራዬ ሀሳብ መስጠት ትችላላችሁ። ጥያቄ እንዳናበዛ ሀሳብ ተራ በተራ ምን መሰለህ እንጂ ሁሉ እንደ ረጅም ሰዓት ቆየው በዛ ላይ ያስወጡ። ስለዚህ እኔ ባለተራ ኦኬ ተመሳሳይ እሺ አውሪ ታውራለህ ከዛ እናወራለን። እሺ ፔንኪለር ቀጥል። ያ ምን አለ መሰለህ ሁሉ ኖርማሊ የሀሳብ ልዩነቶች ሊኖሩ ይችላሉ። የሀሳብ ልዩነቶች ተከባብረው በመደማመጥ ቢቀጥል ጥሩ። ህዝብን እንደ ህዝብ ግን ይሄው ድማ ጠራጊ እንደዚህ እናጠፋቸዋለን ጠፍተዋል እየተባለ አንተ እንደ አንድ ሩም ሆስት ሆነ ከይሄን ነገር እንዲስተናገድ መፍቀድህ እውነት ልክ አይደለህም። ማን ናቸው ጠፍተዋል ማለት? ይሄ ጂኤም ነው። ቅድም ህዝብ እንደ ህዝብ ሲሳደብ የአድዋ ህዝብ እያለ ትግሬ የሚባል እንደዚህ የለም እያለ ብዙ ጊዜ አድዋ ኤሊት ነው የሚሉ ያው ሞዴሬተሮች ጸጥ ነው ያሉት። ሞዴሬት ማለት ነው አንተ በለበት ሰዓት ሆስቱን ማኔጅ የሚያደርግ ነው። አይ ሚን ሩሙን ገባ። ይሄን ነገር መፍቀር ልክ አይደለም። ሀሳብ ሌላ ጉዳይ ነው። እኔ አንድ ጥያቄ ልጠይቅሽ ቴንኪለር። ወደ ሌላ ነው እየወሰድሽን አለው። አድዋ ኤሊት ማለት አንዴ ቱላ አልነበርክም ሲጀመር እነዚህ ኤሊቶች የአድዋ ልጆች ናቸው ነው የተባለው። የአድዋ ህዝብና ያትዝም በይ አድዋ የሚባል ይኸውልሽ ነው ምስክርነት ምንም አያስፈልግም። ለወደፊትም ብንክለር ትቀጥያለሽ ችግር የለውም ሰጥሻለሁ። ግን እኔ የራያ ልጅ ከሆንኩኝ የራያ ልጆች ብለሽ ካወራሽ የራያ ማህበረሰብ አይደለም። እኔ የራያ እስከሆንኩኝ ድረስ የራያ ልጅ ስለቀረሽ እኔ አንቺ የራያ ልጅ ነሽ ወይስ የከሌ ልጅ ነሽ አይደለም። እሱ የአድዋ የሚባሉት የአድዋ ልጆች ናቸው ብለተባለ ምንድን ነው? ኧረ ህዝብ ነው አላለም። እሊት ሌላ ጉዳይ ነው። ይኸውልሽ ፖለቲከኛ አላለም የሚባል የለም ነው ጭራሽ ጥሩ አይደለም። ጓራያ ኢቭን ህዝብ የሚባል የለም አውድማ ጠራጊ እያለ ነው ሲገልጽ የነበር አይደለም። አድዋ ትግሬ የሚባል የለም ነው እያለ ሲገልጽ የነበር። እሱ ማዳመጥ ይችላል ሁሉ ሩሙን በኋላ ላይ ማለት ነው። ስለዚህ ልክ አይደለም። ለውሸት አትመስክሪ። እኔሃ ወደ ዋናው ቶፒክ ስመለስልህ ቱሉ ምን አለ መሰለህ፣ ያው ከትናንት ጀምሮ እየተነገረ ያለው ህወሓት እንደ አገር አፍራሽ ላይክ ተጋሩ ላይክ አለ አይደለ ልክ እንደ ኢትዮጵያውያን አፍራሽ። በተለይ በአሁኑ ሰዓት እኛ ተጋሩነን ባዮች እኛ ተቃዋሚ ነን ብለው የሚመጡ አንዳንድ ግለሰቦች እዚህ ባንተሩም እንደምታያቸው የሚነገር ያለው ጀነራል ፎርስ ነው። ምክንያቱም ላንተ አልነግርም ጠንቅቀ ስለምታውቀው ማለት ነው። ምክንያቱም በአንድ ክልል ወይ ደግሞ እንደ ህዝቦች ተቃዋሚም ደጋፊም የፖለቲካም የሀሳብ ሊኖር ይችላል። ይሁን እንጂ ትናንትና አይደለም ቀርቶ ኢትዮጵያን ምስራቅ አፍሪካን ቀጥ አድርገው የያዙ ያስከበሩ ጀግኖችን ኢትዮጵያን ሊያፈርሱ ነው ማለት ምን ማለት ነው? ሀገር እንደ ሀገር ተረክቦ ላይክ ኖቤል ያሸለመውን ገባህ አይደለ? ሀገር እንደ ሀገር ተጨብጭቦለት በሰላማዊ ስልጣን ያገኘ አንድ ጠቅላይ ሚኒስተር ሀገር ማስቀጠል አቅቶት አንድን ክልል በ360 ዲግሪ ከቦ እየጨፈጨፈ ጄኖሳይድ ሲፈጽም ኖ ስቶፕ ማለት ያልቻለን ይሄ ሀገር ያፈርሳል ማለት ያልቻለን አሁንም የታጠቁም ያልታጠቁም በጠረጴዛ ዙሪያ ይሁን በምንም ዙሪያ ቁጭ ብላችሁ ተነጋገሩ። ሀገር ይቀጥላል። መሪዎች ሊቀያየሩ ይችላሉ። ይሄ የሆነ ያለው እንደ ሀገር ልክ አይደለም። ከስሜ ሰከም ብለን እናስብ ብለን ማሰብና መወያየት ሲገባን አሁንም ትግራዋይ ላይ አሁንም በስመ ህወሓት ትግራዋይ ላይ ጭራሽ ትግራይ የሚባል ማንነት የለም ምናምን ይኑርም አይኑርም እናንተን አይመለከትም ነው። በአሁኑ ሰዓት የህወሓት ጥያቄ መንግስታዊ መዋቅሬ እመልሳለሁ። ቅድም ልጅ ውስጥ ጠይቀው ነበረ። መንግስታዊ መዋቅሬን እመልሳለሁ ነው የቀድሞ መንግስታዊ መዋቅሬ። ለምን ወደ ቶክሱ ልክ ገብቷል። ጠቅላይ ሚኒስትሩ እንደነገረን እንግዲህ እኔ ሰሜን እዝም ይሁን ሌላም ምክንያት አበጅቼ ጄኖሳይድ እስከ መፈጸም የደረስኩት አልደመርም ነው ስላሉኝ ነው ብሏል። ቃል በቃል ራሱ ተናግሮታል። ስለዚህ ራሱ ጠቅላይ ሚኒስትር የመሰከረውን ምንድነው እኛ እየሆንን ያለ ነው። ስለዚህ ትናንትና ቢሆን ህግ ስላላከበረ ነው እኛን የቀንጅብ ብሎ በተለያየ ኒክኔም የትግራይን ህዝብ ተቀጥያ ስም ሰጥቶ መቶ ሲጨፈጨፍ ስቶፕ ዋር ነው የተባለው። ህገ መንግስት ይከበር ነው እንጂ ሌላ ኤክስትራ አልተጠየቀም። ኦኬ በአሁኑ ሰዓትም እየተደረገ ያለው ፕሪቶሪያ የተኩስ አቁም አግሪመንት ነው። የሰላምም አይደለም። ጀስት ሰላም ሚንስ በድርድር ተካሂዶ የመጣ ነገር የለም። ወደ ድርድር እንድንሄድ የተኩስ አቁም አግሪመንት ነው። ያን አግሪመንት ተፈጻሚ እንዲሆን ነው ጊዜው አስተዳደር ይቋቋም ተባለ። ጊዜው አስተዳደር ይቋቋም ሲባል ተቋቋመ። ግን ያ ጊዜው አስተዳደር አላውቀውም አለ ጭራሽ። እኛ የምናውቀው በፌዴራልና በትግራይ መንግስት ወይ ደግሞ በህወሓት እንደተቋቋመ በሌሎችም ፓርቲ ጭምር አላውቀውም ብሏል። ካላወቀው ፕሪቶሪያንም አላውቅም ካለ ፕሪቶሪያን ከጣሰ ትግራይ ወደ ነበረች ወደ ቀድሞ አስተዳደር ምክር ቤቷን መልሳ ህዝቧን መሰብሰብ ማድረግ አለባት። ህዝቡ ማንም ሊጠብቅ አልቻለም። እንደዚህ ጋር እየታዩም አይደለም።
እያየኸው ነው። ትግራይ ላይ ባንክ የለም፣ ትግራይ ላይ ትምህርት ቤቶች የሉም፣ ሕክምና በየቀኑ ስንት እናቶች ነው የሚሞቱ? ይሄ እናወራለን ወይ ነው? ስለምንድን ነው የምናወራው? እዚህ መታ ህወሓት አይደለም ህወሓት ልትሆን ነው መለክ ማነህ አንተ? ምን ሰራ አስተዋጽኦ? ኤግዛምፕል ሶሪ አሁን ለምሳሌ ጓራይ ብዙ ታወሪያለሽ። ፌዴራል ነበርኩ ታያለሽ። ፌዴራል በነበርሽበት ሰዓት አንቺ እንደ ህዝብ ለህዝብ ምን አገለገልሽ ነው? ትናንትና ለምን አልተቃወምሽም? ዛሬ ላይ የወደቀ እንትን ምሳር ይበዛበታል ነው ምናምን እንደሚባለው ሁሉ ላይ ህወሓት የሚጥለውም ህዝቡ ነው የሚያነሳውም ህዝቡ ነው። ሌላው አካል አይመለከተውም። ላይክ ኦፒዲዮ የሚመለከተው ኦሮሚያ ወይ ብአዴን አማራ እንደሚመለከተው ሁሉ ማለት ነው። ስለዚህ እኛ አሁን በአሁኑ ሰዓት ላይ ፖለቲካ የሚሆን የሀሳብ ልዩነቶች ሊኖሩ ይችላሉ እንደ ትግራይ ክልል። በሀሳብ ልዩነት ግን ህዝብ ማነው ኦፒዲዮ ማነው ኦሮሚያን ይመለከታል አለ? ብአዴን ማነው አማራን ይመለከታል አለ? እነሱ ናቸው እኛ ይመለከታል። ቆይ ልንገርህ፣ ኦፒዲዮ ወይ ደግሞ ብአዴን ወደ ትናንትና ከተመለስን አሁን ለምሳሌ ኦፒዲዮ የኦሮሚያ ክልል አስተዳደር ነው አይደል? በትናንት አጠራሩ የጠራሁት እኮ ፒንክለ ወደ ሌላ ለምን ትሄጃለሽ? ኦፒዲዮ ወደ ሌላ አይደለም። ለምንድን ታውቃለህ? የኦሮሚያ ክልል ነዋሪ ነው እንጂ አንድ ከሶማሊያ ከትግራይ መጥቶ አቅልሃለሁ ብሎ ወደ ሌላ ፒንክለ በደንብ ስሚ። ይኸውልሽ ወደ ሌላ ኦፒዲዮ እኔ ነኝ ኦሮሚያ ወካይ ነው የሚለው እንጂ ህዝቡ ይወክለኛል አላለም። ራሱ ግን እኔ ኦሮሚያ ወካይ ነኝ ብሎ ለ30 ዓመታት ነዋሪው ነው ቢቃወመውም ቢመርጠውም ነዋሪው ነው እንጂ ቢመለከተው አንድ ከሶማሊያ ወይ ከአፋር ነው የመጣ አይመለከተውም። ለኦፒዲዮስ ባለስልጣን የሆነ ይወክለውም አይወክለውም የኦሮሚያ ክልል ነዋሪ ነው። አሁን ወደ ሌላ ነው እየሻለሽ አንቺ አይደለም። ይኸውልሽ ኤግዛምፕል ባንተ ስላደረኩ ምናልባት ግር ብሎ ሊሆን ይችላል። እንዲገባህም ነው በእናንተ ኤግዛምፕል ያደረኩት። ለምን እንደሆነ ታውቃለህ? እኔ ህወሓት ትግራይን ይመለከታል ማለት ትችላላችሁ፣ መብታችሁ ነው። እሱ ችግር የለውም። ኦፒዲዮ ማለት ታውቃለሽ፣ ኦሮሚያ እኔ ተወካይ ነኝ ኦሮሚያ ይመለከተኛል ይላል። ነገር ግን ህዝቡ ይወክለኛል ብሎ ማለት ነው። ኤኒዌይስ አሁን ያለፈውን ሳይሆን የወደፊት አንዴ ተረዳኝ ቱሉ ፕሊዝ። እኔ እያልኩ ያለሁት ኦፒዲዮ 100% የተጨበጨበለት መንግስት ነው ብዬ እውቅና እየሰጠሁት አይደለም። እያልኩ ያለሁት ኤግዛምፕል በአሁኑ ሰዓት ወደድም ጠላንም ሌላ የፖለቲካ ፓርቲ የለም ማለት አይደለም በኦሮሚያ ግን ኦፒዲዮ ወይ ደግሞ አሁን የኦሮሞ ብልጽግና ሆኖ የቀጠለው እሱ ነው። ገባ? ይቃወመውም ይደግፈውም የኦሮሚያ ክልል ነዋሪ ነው የሚመለከተው። ገባ አይደለ? ልክ እንደዛ ወደዛ ከሄድን ሌላ ነገር ነው እኮ ፔንኪለር። እኔ ማለት ኦፒዲዮ ያመጣ ኦፒዲዮን ያመጣ ህወሓት ነው አለቅ። ህወሓት ኦኔግን አጥፍቶ ኦፒዲዮ የሚለውን ከደርግ የማረከውን ሰብስቦ ናባዱላን የመሰረተው ኦኔግን ለመምታት ኦፒዲዮ ስለዚህ አንተ ምናልባት የኦነግ ደጋፊ ነህ አይደለ? እንደ አንድ የኦነግ ደጋፊ እኔ ነገርኩሽ እኮ እኔ ኦነግ ለመደገፍ አለመደጋፍ እያደረኩሽ ነው። ኦፒዲዮ አፈጣጠሩ እኔ እኮ እያወራህ ያለሁት ሀሳቤን እኮ ነው። ሀሳቤን እንደሌሎች ብታዳምጠኝ ይረዳሃል። እኔ አሁንም እያልኩ ያለሁት መንግስቱ የተመረጠ ነው ሳይሆን በክልሉ ላይ እየተደረገ ላለው ነገር የክልሉን ህዝብ ነው የሚመለከተው። ሌላ ከሌላ መጥቶ ይሄ ነው ማለት አይችልም ነው እያልኩ ያለሁት፣ ሌላ አይደለም። ቱሉ ገባኝ። ምን ሊመጣ አሁን የትግራይ ላይ አሁን ጊዜያዊ አስተዳደሩን ካፈረሳቸውን ምን ሊመጣ ይችላል? ጊዜውን አስተዳደሩን ያፈረሰው የኢትዮጵያ መንግስት ፌዴራል ነው። ምክንያቱም ባጀት እየሰጠ አይደለም። ጊዜው አስተዳደሩ ጊዜያዊ መንግስት ነው፣ ጊዜያዊ አስተዳደር ነው። ኢቭን ፉል መንግስት አይደለም። ግዛቶችን እንዲያስመልስ በአላግባብ ወረራ የተካሄደባቸው የትግራይ ሉዓላዊነትን ለማስከበር ፕላስ ህዝቦች የተፈናቀሉትን ለመመለስ የትግራይን ክልል ሉዓላዊነት ለመምጣትና ከዛም በኋላ ደግሞ ትክክለኛ መንግስት ዲጂታል ፔንኪለር ትጨርስ አንድ ነገር ልንገርህ። ጊዜው አስተዳደር የተሾመው በፌዴራልና በትግራይ ክልል መንግስት ይሄ የፕሪቶሪያን ጉዳይ ለማስፈጸም የተፈናቃይን ለመመለስ የትግራይ ሉዓላዊነትን ለማስከበር ወደ ኢትዮጵያ ህገ መንግስት ለመመለስ የትግራይ ማንኛውም ጥያቄ ልክ እንደ ሌሎች ክልሎች ለመመለስ የተቋቋመ ሆኖ ሳለ ይሄን እየሰራ አይደለም። ጭራሽ ይሄ የዘሩ የምኑ መኑ መጡ አልቻል ሲላቸው ጭራሽ በሃይማኖት መጡ። በተለያየ እየመጡ ያልተገባ ነገር ላይ የተሰማራ መንግስት ሆኗል የኢትዮጵያ መንግስት በአሁኑ ሰዓት። ስለዚህ ጊዜው አስተዳደር ምንም ካልሰራ የተሰጠውን ጊዜ ጨርሷል። እንግዲህ የራሱ የትግራይ የፖለቲካ ኤክስፕሪያንስ ያላቸው የመንግስትነት ኤክስፕሪያንስ ያላቸው ከህዝባቸው ጋር መክረው ይሻለናል እያሉ እየወሰኑ ነው። ህዝቡ ደግሞ በማጆሪቲ ደረጃ ደግፏቸዋል፣ እየደግፋቸው ይገኛል። በአሁኑ ሰዓት ዳግም ግጭት ቢነሳስ ጊዜያዊ መንግስቱን አፈርሳቸዋል ብሎ የኢትዮጵያ መንግስት ቢሆን ራሱ ራሱ እንዳፈረሰው እየነገር ነው እኮ ነው። ሊነሳው እንጂ የትግራይ ህዝብ አይደለም። ቱሉ ወንድሜ ተጠቃሚ ግን ጦርነት እንድነሳ የሚቆሰቅሰው ትናንትና
አዲስ አበባ ሆኖ ብሔር ብሔረሰብ ሲያሳቃ የነበር አሁን ደግሞ ሩጦ ወደ አዲስ አበባ የገባ ኃይል አለ። ይኸውልህ የሚጠይቃችሁ ይሄ የማይቀር ነው። የኢትዮጵያ መንግስት ጋር ስምምነት ላይ ካልደረሳችሁ ጊዜያዊ መንግስቱ እኔ በፕሪቶሪያ ስምምነት የተሾመና እሱ ነው ህጋዊ ተብሎ የሚጠራው። ፕሪቶሪያ ስምምነት ላይ ምርጫው የመረጡ ፕሪቶሪያ ያለውን አቋም ንገረኝ እስኪ። የኢትዮጵያ መንግስት ስለ ፕሪቶሪያ ያለውን አቋም ንገረኝ። በሁለቱም በኩል ነው ይካካዳሉ። በሁለቱም በኩል እሱን አይደለም በትግራይ መንግስት ምን ተካደ? የትግራይ ህዝብ እኮ አልካደም፣ እየጠበቀ ነው እንዲፈጸምለት። ቴንኪለር በደንብ ስሚኝና ስንወያይ የነበረው ለምንድን ነው ይህንን የምጠይቅሽ? ኢትዮጵያ መንግስት አንድ ጊዜ ፓርላማ ላይ ቁጭ ብሎ ፕሪቶሪያ ስምምነት ሄዱ የፈረሙት እነ ጀነራል ጻድቃን እነ ጌታቸው ረዳ ብሎ ይናገራል። ያ ማለት ፊርማው ውስጥ ምንድን ነው ትግራይ ክልል የነበረው ምርጫ ትክክል አይደለም፣ ይፈርሳል፣ እዛ ያለው መንግስት ይፈርሳል፣ 4 ኪሎ ያለው መንግስት ይቀበላል ነው ብሎ ነው የፈረሙት። ያ ማለት የሽግግሩ መንግስት ይሄ ጊዜያዊ መንግስቱ የተመረጠ ህጋዊ ነው ማለት ነው። በማን እይታ? በፌደራል መንግስት አሁን አየሽ ማርክ ሙሉ ወይ ትላለ ሀሳብ እንድሰጥ ይኸው ሙሉውን ካልሰማችሁ ሀሳብ መስጠት አትችሉም። እዛ ላይ ዝም ብሎ መለለት። ፌደራል መንግስቱ እኔ የመረጥኩት እንደ ቲፒኤልኤፍ አይደለም፣ እንደ ህዋት አይደለም። የፌደራል መንግስት በኩል ግጭት ሊያስነሳ የሚችለው ፕሪቶሪያ ላይ የተፈራረምነው ትግራይ ላይ የተደረገው ምርጫ በኮሮና ሰዓት ትክክል አይደለም ብሎ ፈርመዋል። ያ ማለት ሽግግሩ ጊዜያዊ መንግስቱ ለማፍረስ የሚንቀሳቀስ ማንኛውም አካል ህገወጥ ነው ብሎ ነው ፌደራል መንግስቱ የሚያስበው። ቲፒኤልኤፍ ደግሞ እኔ ነኝ በህዝብ የተመረጥኩትና ሽግግሩ ጊዜያዊ መንግስቱ 1 አመት ብቻ ተሰጥቶታል፣ ያ ጊዜው ገደብ አልቋል፣ ስለዚህ በህዝብ የተመረጠው መንግስት ወደ ቦታ መመለስ አለበት ብሎ እንቅስቃሴ ሲያደርግ በዚህ በኩል በሁለታችሁ መካከል ግጭት ሊነሳ አይችልም ወይስ ትግራይ ላይ ምን ሊመጣ ይችላል? ቆይ እዚህ ላይ ግን አንተ ብርሃኑ ጁላ እንዲህ ሲል እኔ የተፈራረኩት እንጂ ብልጽግና አይደለም እኔ ኢትዮጵያ ሁኜ መቀጠል እፈልጋለሁ ካለ ይሄ እኮ የውስጡ ችግር ነው እንጂ የሌላ እኮ አይደለም። እነሱ ልኮ ነው ያስፈረሙት እንጂ እነሱ እኮ ተወዳዳሪ እኮ ናቸው። ኦሬዲ እኮ አሸውዶም ከፈረሙ ቱሉ አንድ ጊዜ ሚስጥሩ ተሰራውና ሚስጥሩ ለጀርባ ሚስጥሩ ልንገር ተሰራው ዲጂታል ፔንክለር እና ብዙ ጥያቄ አለ። እየተደማመጠ ማውራት ይችላል። ሌሎቻችሁ ግን የጨረሳችሁ ሚዩታችሁን አድርጉና በተራችሁ ቀጥይ። የወልክ ቱሉ አሁንም ነገር እየነገርኩ ያለ ገና ለገና ህወሓት ወደ መንግስትነት የቀድሞ ህወሓት ኦልሬዲ በአግሪመንቱ መሰረት እሱ ቀርቶ ሌላ ምርጫ እንዲካሄድ ውሉ የፕሪቶሪያ አንድ ውል ነው ትላለህ። በትክክል ግን ደግሞ ከዛ በፊት ጊዜው አስተዳደር ተቋቁሞ ሌላ ትክክለኛ መንግስት በትግራይ ላይ ሌሎች ፓርቲ አሳትፎ እንዲመረጥ ነው አይደል እንደ የነበረው ከብዙ አግሪመንቶቹ አንዱ ማለት ነው። ግን የኢትዮጵያ መንግስት ይሄን እኔ አላቅም ብሎ ሉዓላዊነቱ አልተከበረ እያልከው ነው። የትግራይም በዚህም በዛም መሬቶች እንደተያዙ ናቸው። ህዝቡ አልተመለሰም። ገባክ አይደለ? ባጀት እያየህ ነው። ህክምና ቤቶች ባዶ ናቸው። ቅድም የዘረዘርኩት ሰው መኔ የትግራይ ችግሮች እንደቀጠሉ ናቸው። ይሄን ሁሉ ቀርፋሉ ብሎ ነው አግሪመንት ያደረገው። አላቅላችሁም ካለ እንዲሁ ልንጠፋ አንፈልግም። ስለዚህ ከመሞት በሰበት የነበረው ይመለስልንና ህዝቡን ሴብ ያድርግ። ገባ? ከዛ በኋላ ከኢትዮጵያ መንግስት ጋር ደግሞ እንዴት ነው መቀጠል ያለባቸው በሂደት እናየዋለን። ይሄ ነው ያለው እና ቀድሞ ያፈረሰው ውሉን ይሄ ፌዴራል ነው እንጂ የትግራይ መንግስት አላፈረሰም። ትግራዋይ አሁንም እየጠየቀ ነው ያለ። በተረፈ ግን ኢትዮጵያ ሊያፈርሱ ነው ከሻቢያ ጋር ምናምን ነገር ልንገርህ። ልክ የኦሮሚያ መንግስት ያው ምን አለ መሰለህ ጠቅላይ ሚኒስትሩ በኦሮሚያ በኩል አለክ የኬንያ ኦሮሞና የኢትዮጵያን ኦሮሞ አርቲፊሻል ድንበር አፈርሳለሁ እንዳለ ሁሉ በኤርትራ በኩል ነው ያሉትና በትግራይ በኩል ያሉት ሁሌ እየተጋጩ እንዲቀጥሉ የተፈለጉ ህዝቦች ሰላም ቢያወርዱ። አሁንም እኮ የሻቢያ መንግስት እኮ በትግራይ ምድር ነው ያለው። አሁን የኢትዮጵያ ምድር ነው አይደለ? ለምን ያስወጣችሁ የኢትዮጵያ መንግስት? ገባ? ለምን ትወጣ? ለምን መከላከያ ከዛ ለቀቀ? ስለዚህ ዳግም ላለመገዳደል
ይሄ ነገር መቆም እንዳለበት እንቀራረብ ነው። ከአፋርም ይሁን ከአገው ከአማራም ይሁን ከሌሎች ክልል ጋር ሁሌም ህዝቦች ችግር እንዳለባቸው እንዲቀጥል ሁሌ እየተታኮስን እንድንጫረስና አካባቢው ቀጠናዊ ችግር እንዲኖር ስለተፈለገ ያን ነገር እናለዝበው። እኛ የሚያጣላን ጉዳይ የለም። ከሲስተሙ ጋር ነው ችግራችን ነው ያ ነው ውይይቱ እንጂ ሌላ ነገር አይደለም። ይሄ ውይይት ምን ይሉሃል ነው ከሻቢያ ጋር ነው ምናም ይሉሃል። እነዚህ ከሻቢያ ጋር ነው ብለው የሚቃወሙ ትናንትና ግን ከራሳቸው ከሻቢያዎቹ ጋር ሆነው ጌም ሲጫወቱ ምናቃቸው፣ ብር ሲሰበስቡ ምናቃቸው። በሰበሰቡት ብር ዛሬ አዲስ አበባ ላይ ሄደው ቡቲክ ቤት ነው ምናምን ነው ከፋፍተው እነሱ የአዲስ አበባ ልጆች እኛን የሆነ ኢትዮጵያ ፍራሾች ይሉናል። እና እናንተ እነማን ናችሁ ነው ደግሞ እኛ የምንላቸው? ገባህ አይደለ? እናቃችኋለን። ትናንትና እውነት አዝባችሁ ህወሓት ካልጠቀማችሁ አሁን የፖለቲካ ፓርቲ ምናምን ጉዳይ አይደለም፣ የህልውና ጉዳይ ነው የገጠመን። እና እባካችሁ የትግራይ ህዝብን ልክ እንደ ሰላም የማይፈልግ አታድርጉት። የትግራይ አመራሮችን ደግሞ ያሆነ አውራሪት አታርጓቸው። አይደለም ኢትዮጵያ ምስራቅ አፍሪካን ቀጥ አድርገው የያዙ ጀግኖች ነው የነበሩ። ይሄ ማንም ይመሰክርላቸዋል። ስለዚህ አሁንም ቢሆን ፕሪቶሪያ ይፈጸም፣ ወደ ህገ መንግስቱ እንመለስ። የትግራይ ህዝብ እንደ ሌሎች ህዝብ ሰላም ያስፈልገዋል። በኩል ልኑር ነው ያለው። ኤክስትራም አልጠየቀም። የትግራይ ሉዓላዊነት ይከበር ልክ እንደ አማራም እንደ ኦሮሚያም እንደ አፋር ልክ እንደ ሌላው ሉዓላዊነቱ ማለት ነው እንጂ የተባለው እናንተ የምትሉት የምታወሩት እከሌ እንዲህ ብሎ የአድዋ ህዝብ ምናምን አድዋ አይደለም። ለተጋሩ ለአፍሪካውያን ኩራት ነው አድዋ። አይደለም ሰዎቿ አይደለም ልጆቿ፣ ተራሮቿ፣ ዋሻዎቿ ዓለም ያንቀጠቀጡ ናቸው፣ ይታወቃሉ። ያልሆነ ነገር አንዳንዶቻቸው የታችነት ስሜት አሁን ለምሳሌ ይሄ ጂኤም ተብዬ ማለት ነው ቱሉ አገው ሸንጎ ስሜን አታንሺ አገው ሸንጎ የገረልሽ ስሜን አታንሺ ትናንትና ንጉስ ነኝ ብለህ አማራ ነኝ ብለህ እኔ ስሜን ቆይ ልንገርህ አንዴ ሀዋ ሚቻርጊ ለምን እንደው ታውቃለህ ቱሉ እኔ አማራ ነኝ ብሎ ከምሬ ነው ምልክ ለአመታት ስናቆ እዚህ ሚዲያ ላይ እኔ አማራ ነኝ እያለ የገረልሽ ስሜን አታንሺ ቢሻላችሁ ጉዳይ አገው ሸንጎ በአጋጣሚ እንድነግራቸው ነው ተጋሩ ለምትመስላቸው እኔ ቃል ገብቻለሁ። ስሜን የሚያነሳ ሰው ረግጠዋለሁ። ስማታሽ ፐርሰናል አታርጊ። አሁን አሰብሽን አጠቃላይ ቶሎ ልንገርህ ለምን እንደሆነ ልንገርህ። ይሄ ልጅ ንጉስ በሚል ኒክኔም ሀዋ ፕሊስ አንዴ አንቺ ውዳቂ ያለው ገረድ ከኔ ጋር አታውሪ ብዬሻለሁ። ሚውት አድርገው ቶሎ ይኸውልህ ንጉስ በሚል ኒክኔም አማራ ሆኖ ነው የምናውቀው እዚህ ሚዲያ ላይ። ዛሬ ሰንጎ ከኔ ጋር አታውሪ ወያኔ ከኔ ጋር አታውሪ። ጭራሽ ትግራዋይ አይደለም ይሄ። ቆይ እኔ ልጠይቅሽ አንድ ፔንኪለር አንድ ጠይቅሽ። አንድ ሰው እኔ መጥቶ እኔ ኦሮሞ አይደለሁም ካለ በግድ ኦሮሞ ማድረግ አለብኝ? ምን አገባኝ ይችላል አሁን ትግራይ አይደለሁም ካለ እኔ የምናገረው እናንተ የምትሰጠኝ ኤግዛምፕል እየተላለፈ እኮ ነው ቱሉ ወንድሜ። ለምን ነው ታውቃለህ? እኔ እያልኩ ያለው ይሄ ልጅ ልክ አንተ እንደማቅክ በንጉስ የሚል አማራ ነኝ በሚል አንቺ ውዳቂ ወያኔ ከኔ ጋር አታውሪ። የኔ ስም አታንሺ እያልኩሽ ነው። ወዳጅነት ምታወሪ ነው ገና ትገረፋለህ። ተጠያቂ ነህ ሌባ። ቆይ አይደለም አጂብ አላስፈላጊ ቃላቶች ላጠቃልና ስሜን የሚያነሳ ሰው ካለ ረግጣለሁ፣ እሳደባለሁ ብያለሁ። እኔ ስም አላነሳው፣ የማንንም ስም አላነሳው። ስዳደጎች ናቸው ያስቸግራችሁ። ለሀገርም ጸር የሆናችሁ እናንተ ናችሁ። ብዙ ነገሮች ማስወራ ሀሳብ ልዩኖችንም አስተናግድ። ኢትስ ኦኬ። ለሀገርም ሰላም እታቸው የጻፍከው አሁን ደስ የሚል ነው። ሀገራችን እንዴት ነው ምናምን ብለህ ታይትል ላይ የጻፍከው የሚወራው ላይ ግን በተለይ በትግራይ ህዝብ ላይ እየተካሄደ ያለው ስፔሻሊ የአንድን ከተማ ትግራይ ተብሎ ከትግራይ ደግሞ አድዋ እያሉ የሚነዙት ያሉት ነገር ልክ አይደለም። ለአንተም ተጠያቂነት ሊያመጣ ስለሆን ተጠንቀቅ በል። በተረፈ ትግራይ ህዝብ አሁን ፍትህ፣ ሰላም፣ አንድነት እኩል ነው እየጠየቀ ያለው። ተበድሏል። በማን በዚሁ በኢትዮጵያውያን በመንግስት በፌዴራል እና በሻቢያ መንግስት በሌሎችም። ስለዚህ ካለበት ችግር እንዴት እናውጣው? አሁንም ይህ ህዝብ የተፈናቀለበት እንዴት ይመለስ? እንዴት ነው አብረን መኖር የምንችለው? እንዴት ሰላም ይምጣ ብለን ሰከን ብለን መወያየትና የተሻለ ሆነ መገኘት እየቻለን ኢቭን ፌዴራሉ ስልጣን ልቀቅ ምናምን አይደለም። ለምን ነው የሚለቀው? ትናንትና እኮ ኖቤል ተሸልሟል። ቀይ ምንጣፍ ተወጥፎለታል። ህዝብ አትግደል ነው፣ ስለጨፈጨፈ ነው፣ ጨፍጫፊ ነህ ነው። ኢቭን ጨፍጭፈሃልና ልቀቅ አይደለም። አሁንም የህዝቡ ጥያቄ እባክህ እንደሌሎቹ እኩልነት ስጠን እንኑር ነው። ገባ? ይሄ ካልተቻለ እንደዚህ ደግሞ ልትቀጥሉ ነው ወይ? ያ ህዝቡ ነው የሚወስነው። ግን እኔ እንደ አንድ የሚመለከተኝ ግለሰብ ግን አሁን ቢሆን የትግራይ ህዝብ ፍትህ ያስፈልገዋል። ፍትህ ነው እየጠየቀ ያለ። እዚህ መጥተው ስልጣን ህወሓት እንዲህ ብሎ ምናምን ብሎ እንዲህ ብሎ አንፈልገው ምናምን። ወንድ ከሆናችሁ እንግዲህ ግቡና በስነ ስርዓት ማይካችሁን ክፍት አድርጋችሁ ህወሓት መንግስት ብላችሁ ለሚመለከቱ የአገር የዓለም ዲፕሎማቶች አስገቡ ደብዳቤ። እስኪ ፔንኪለር ሰዓትሽ ጨርሰሻልና አሁን እድል ደግሞ አይደለም ዲጂታል እባክህ ይኸውላችሁ ፔንኪለር
አሁን እኮ እኔ ሀሳብ አልሰጥም። ኪለር የምትለው ሌላ ማነው አለቃ የምትለው ሌላ ሚሊታ የምትለው ሌላ ፔንኪለር አንድ ሚሊታሪ የተለያየ ነገር ነው እና አሁን ሁሉም እኮ የግል ደጋፊ ሆኖ ወይ ደግሞ ይሄ ቢሆን ይሻለኛል ብሎ የግል አስተያየት ነው እንጂ ህወሓት የወከለው ማንም የለም። ከህወሓት ነን ከክልልን የሚሉ ኔቨር። ምናልባት አንዳንድ ኪሳቸው ላይ ትግራይ ተቆላል ይችላል፣ ያ ሌላ ጉዳይ ነው። ከሌላ ሳይድ ማለት ነው ትግራይ ለማተራመስ። በተረፈ ህወሓት ሆኖ ግን እዚህ ቲክቶክ ላይ የለም ኖሮ ማያውቅም ሁሉ እና ምን ይሻላል የሚለው ነገር አገር ለመገንባት ሰላም ለማምጣት ህወሓት ደጋፊ ሲሆኑ እኮ አላማውን አያውቁም እንዴ? ማኒፌስቶውን አያውቁም? ድርጅቱ ህወሓት አባል ወይ ደግሞ ደጋፊ ሲሆኑ ዝም ብሎ በጭፍን ነው የሚደግፉ ማለት ነው። ጉዞ ወዴት ነው? ኖ አለን ቱሉ ህዝባዊ ወያነ ሓርነት ትግራይ አለን፣ እናውቃለን። ማኒፌስታችን እናውቃለን፣ በደምብ አድርገን እናውቃለን። አንዳንዶቹ ደግሞ በስመ ህወሓት ነን ባዮች ደግሞ ጭራሽ እንኳን የህወሓት የአንድ ትግራዋይ ስብዕና የሌለው ንግግር የሚናገሩ ሞልተዋል። እናውቀዋለን ሲስተሙን ሁሉ እና እንሰማለን። ስለሰጠኝ ድል አለው እንሰማለን። እናመሰግናለን። ቴንኪላለ ጓራያ ቀጥይ ከሰዋፊ ሁሉ ቆይ ጓራያ ሲቀጥ ሰው ጓራ ሲቆይ አንድ ነገር ይኸውልህ ትሉ ለምሳሌ አሁን እነሱ 3 ሰው ሲሆን ከዛም አንድ አድርገህ እንትን ብትለው ጥሩ ነው። ምክንያቱ ወሬዎቹ ወይም ንግግሮቹ እየተመላለስ እንድንሄድ ማለት ነው። አሁን እኔ በጣም እንትና አሁን ስታወራ የነበረችው እህታችን ፒንክላር በጣም የተወሳሰበ ነገር ነበረ። አንደኛ ላይ መጀመሪያ ጦርነቱ የተነሳ ህገ መንግስት ይከበር የሚል ነው ምናምን አለች እና መጀመሪያ ሲነሳ ህገ መንግስት ለትግራዋይ ብቻ ነው የሚገባው። ህገ መንግስት የብሔር ብሔረሰቦች እኩልነት የሚያረጋግጥ ነው ካልክ ለምንድን ነው እንደ ብሔር ብሔረሰብ ስለዛ የመጣው ስለ ምርጫው አንቀበልም ያላሉት? ሁለተኛ ነገር በጣም የሚገርመኝ ነገር ከአሁን በፊት የውልክ የህወሓት አካሄድ ከአሁን በፊት ከሻዕብያ ጋር ተታግለው ሻዕብያ ሀገር ኤርትራ መሰረታ፣ እነሱ ደግሞ ኢትዮጵያን ያዙ። አሁን የሚያስኬዱት ትግል ደግሞ ከፋኖ ጋር ፋኖ 4 ኪሎ አስገብተው እነሱ ደግሞ ሀገረ ትግራይ ሊሆኑ ማለት ነው። ሲያስቀው በጣም ነው የሚያስቀው። ከዛ በመቀጠል ደግሞ በጣም የሚያስቀኝ ነገር አንደኛ ነገር ስለ በጀት ስለምናምን የሚወራው ነገር መጀመሪያ ፕሪቶሪያ የተፈጸመው ወይም እንደገና የተፈራረሙት ወረቀት ራሱ ምን እንደሚል ራሱ አያውቁም። የህወሓቶች ህወሓት ደጋፊዎች ሲጀመር ገና ከፕሪቶሪያ ሳይመለሱ እነ ጌታቸው ረዳ ይህ የሚባለውን ነገር እኛ እንቀበልም ለኛ አይወክለንም ብሎ የኔ ፔጅ ላይ ያላችሁ ሄዳችሁ ከ3 ቀን በፊት ለማስታወስ ብዬ ማለት ነው ከ2 ዓመት ከ3 ዓመት ማለት 2014 15 ነው አይደል የተደራደሩት ፖስቸው ስለነበረ ድጋሚ ፖስቸዋለሁ ህወሓት የጻፈችውን በትግርኛ ማለት ነው። ምክንያቱ ገና ሳይመለሱ ከፕሪቶሪያ ያ ድርድር ራሱ ለኛ አይወክለንም ብሎ በቃ ብዙ ነገር ሲሉ ነበረ። እንደ መንግስት ይሁን እንጂ እንደ ህወሓት አይደለንም ሲሉ ነበረ። 2-3 ጊዜ ነው እንትን ያወሩ። ከአሁን በፊት ደግሞ ተናግሬ ነበር ህወሓቶች መጀመሪያ ሲጀመር ፕሪቶሪያ ሲፈራረሙ ያሉትን ነገር ያውቃሉ። አሁን ያካሄድነው ምርጫ ልክ አልነበረም፣ በህገ መንግስትና በፌዴራል መንግስት የሚሰጠን ነገር ተቀብለን እንመራለን። ደብረጽዮን ራሱ አዲስ አበባ ሲመላለስ እኮ ለእኔ ስልጣን ስጠን እንጂ የትግራይ ህዝብ ሙሉ ብልጽግና እንዲቀበል አደርጋለሁ እኮ ብለዋል። ቃል በቃል ነው የምልህ። ደብረጽዮን አሁን የስልጣን ጉዳይ ነው እንጂ ስለ ፕሪቶሪያ አስቦም አይደለም፣ ስለ ተፈናቃይ አስቦም አይደለም። ጭራሽ ሊሆን አይችልም ይሄንን ነገር። ነገር ግን አንድ ነገር ልንገራችሁ። መጀመሪያ 2013 ላይ የነበረን ሰዎች ተጋራዶሉን ምናምን ከሻዕብያ ጋር ሲያወሩ የነበሩ ምናምን ሲሉን በጣም እስቃለሁ። እኔ ከኤርትራውያኖች ጋር አወራለሁኝ። በርጌት መሐመድ የሚባሉ ፍትህ የሚፈልጉ ሰዎች ከነሱ ጋር አወራለሁ። ከሻዕብያ ጋር የፖለቲካ ድርድርም ወሬም የለኝም። አሁን አይ ሻዕብያ የሚባል ወይም ኤርትራውያኖች ብር ሰጥቷት እንደዚህ ከፈተች። አሁን ትግራዋይ ነኝ ባዮች ምንድነው የሚያማችሁ? ከኪሳችሁ ያወጣችሁት ገንዘብ የለም። ኤርትራዊ ከሰጠኝ እናንተ ምናችሁ ነው የሚያማችሁ ነው ጉዳይ። ለምሳሌ የሰጠ ሰው ቢጠይቀስ ኦኬ። እነዚህ ሰዎች አሁን ፖለቲካ ልዩነት ካመጣህ በኋላ እንትና እንደዚህ ሰጣት፣ እንትና እንደዚህ ሰበሰ። ለምን የፈለገ ሰው አይሰጠኝም? ለምን ኦሮሞ አይሰጠኝም? ለምን አማራ አይሰጠኝም? ምን ያገባችሁ እናንተ? ትግራዋይ ነኝ የምትል ሰው የሰጠኝ ነገር ካለ መጠየቅ ትችላለህ። ከዛ በስተቀር ግን ኤርትራ በጣም የሚገርመኝ ነገር አታክት በቃ የሆነ ፖለቲካ
ፖለቲካሊ ማሸነፍ ሲያቅታቸው ከኤርትራ ጋር ስትጫወት ነበረ። ለኢትዮጵያ ተሳደብ ነበር። አዎ ሰድብ ነበረ 2013 እና 14 እኔ እኮ ፊቴን ገልጬ ኮንፊደንስ ያለኝ ትላንት የሚመጣውን ዋጋ መክፈል የምችል ትላንት ያደረኩትን ልክ ነው ብዬ ማመን። አሁን ደግሞ ድጋሜ ተሳሳች ነው እንዴ? አልተሳሳተም። ትላንት ለኢትዮጵያውያን ተሰድብ ነበር። አዎ ሰድብ ነበር እና እናቴ እያለቀሰች እንድደግፋቸው ፈለጋችሁ እንዴ? አይ ኢትዮጵያውነት እንድልፈለጋችሁ እንዴ? ትላንት ሳለቅስ ማህበረሰቡ እየተጎዳ ብዙ ነገር እየሆነ አይ ኢትዮጵያውያን ልክ ናቸው ማለት ነበረብኝ እንዴ? እኔ ደብረጽዮን መስላችኋል እንዴ? አይደለሁኝም። እኔ ህልና ያለኝ ኢትዮጵያዊት እንደዛም የራያ ልጅ ነኝ። ኦኬ እናቶቼ ሲመቱና ሲያለቅሱ ላመንኩበት ዓላማ እምቆም ሴት ነኝ። አሁን ትላንት የተናገርሽው እንደናንተ አይደሉም። ፊቴን ደብቄ የማወራ ጓራያ ፌስቡክ ላይ ያለሁኝ፣ ኢንስታግራም አለሁኝ፣ ቲክታክ ላይ ያለሁኝ፣ የትኛውም አለሁኝ። እኔ ኮንፊደንስ አድርጌ ትላንት ለተናገርኩት የማልጸጸት ዛሬ የሚሄደው ደግሞ ለነገ እንደማልጸጸተው አስቤና አልሜ ነው የሚሄደው። በእናንተ አስተሳሰብ በእናንተ ድንቁርና ትላንት በእናንተ ድንቁርና የተበላሁት ፖለቲካ አሁንም ደግመሽ አኝከው የምትሉኝ ከሆነ ማስቲካ ራሱ ማሩ ካለቀ በኋላ አይታኘክም፣ ይጣላል። ህወሓት ደግሞ ማሩ አልቀዋል፣ በቃ ጣል ነው እንዴ። አሁን ምንድን ነው የምታስፈራሩት? ለምንድን ነው የምታስፈራሩት? እናንተ በፖለቲካ አስተያየት ለምን አትሄዱ? ራስሽ እየዋለሁ አንዴ ሀዋ ራሱ ትላንት የአድዋ ልጆች ናቸው የበላይነት ያላቸው ብላ በትግርኛ ቪዲዮ ላመጣላችሁ እችላለሁ። እዚህ መጥተሽ ጫጫ አትጫወቺ። ሀዋ ትላንት ስታወሪ የነበርሽው የአድዋ ልጆች ናቸው የሚቀጠቅጡን እናንተ እኩልነት ታታምኑ ምናምን ስትይ ነበር። ቪዲዮሽን አለ ታይ። እዚህ መጥተሽ አሁን ጻድቅ አታውሪ። እኔ ምትናገሪ ወቀሳ ነው። በቃ አስጨርሽ እንደኔ ዝም በይ። እዚህ መጥተሽ አሁን አይ ለአድዋማ አንልም እንደዚህማ አንልም። አሽቄዎች ናችሁ። ቪዲዮአችሁ አለ፣ ቪዲዮሽን አለ። ሲጀመር እኔ ልንገርሽ ሀዋ እንዳንቺ ፊቴን ደብቄ አይደለሁም እኔ የማወራው። ፊቴን ገልጬ ነይ ፊትሽን ክፈቺ። ሴት ሁኚ። ለህወሓት የምትጣበቂ ስለ ህወሓት የምታወሩ ሰዎች አንድ የህወሓት ደጋፊ ምን እኮ በእናትህ እቺ ላውርዳት ትሉ ምክንያቱ ትራክ እያደረገችብኝ ነው። እዛ የእነሱ ቤት የለመዱትን ነገር አለ። ሚት አድርገናል እንዴ ስንሰማ ይዋል ነው። እናንተ ቪዲዮአችሁ ከፍታችሁ ማውራት ማትችሉ ሀዋ ማለት አይደለም ስለ ሀገር ስለ ክልል ማውራት ስለ ትዳርሽ ራሱ ማታቂ ሴትዮ እዚህ መተሽ እንትን አትበይ። ሂጂና ለዛ የመንሽን ጫቱ ውቀጭለት ዝም ብለሽ። ትግራዋይነት ምላስሽ ትግራዋይነት ይላል፣ እግርሽ ለሌላ ትሰጫለሽ። እኔ እኮ ባሎቼ ትግርኛ የማያወሩ የሀገሬ ልጆች የራያ ልጆች ናቸው። የወለድኩባቸው ራሱ የሀገሬ ልጆች ናቸው። ምንድን ነው እንደዚህ የምትቀባጥሩ እንዴ? እናንተ ምላሳችሁ ትግራዋይነት ነው፣ እግራችሁ ደግሞ ሌላ ሀገር ነው የሚኖረው። አባቴ ተገለባብጠን እስኪ መትንና ቼክ እንደራረግ። እዚህ መታችሁ ፖለቲካችሁ የምትኖፉ ምናምን። ኧረ ተው ምን ነው እኛ ለእናንተ አጀንዳ ሰጥተን ነው የምንሄድ። ሀገረ ትግራይ የምትሉትን ራሱ የእኛ ትራፊ ነው የምትበሉት። 2013-14 ያመጣነው ሀሳብ እንጂ እንደ ህወሓት የራሳችሁ ሀሳብ ፈጥራችሁ አምጥታችሁ አታውቁም። ሀገረ ትግራይ ሲባል ከየት እንደመነጨ ታውቃላችሁ። ማን እንዳስመነጨው ማን ክሬት እንዳደረገው ራሱ ታውቃላችሁ። የውሸት ፓስፖርት ተሰርቶ የውሸት ኤርፖርት ተሰርቶ የውሸት ብር ተሰርቶ በኤአይ ተሰርቶ ያ ነገር እኛ ሼር ስናደርግላችሁ እውነት መስላችሁ ተጃጅላችሁ የተቀበላችሁት እንጂ ህወሓት አገር ፈልጋ አይደለም አገር ቀርቶ ክልልን በአግባቡ እንኳን ማስተዳደር ያልቻለችው። ከአሁን በፊት እኔ በጣም የሚገርመኝ አንድ መንግስት ገና ትግል ላይ እያለ ማህበረሰቡ ሊበተን ይችላል፣ ሊፈናቀል ይችላል። ህወሓት የምትባል ፓርቲ እኮ እንግዲህ ያስቡት እስኪ ወደ ሱዳን የተበተነ በ77 አልተመለሰም። ወደ ኦሮሚያ ክልል በሰፋራ ተብሎ የተፈናቀለ አልተመለሰም። ይልቁን ድጋሜ ደጋግማ የትግራይ ህዝብ እንዲፈናቀል ሰራች እንጂ ለትግራይ ህዝብ ምን አርጋ ነው ምን ሰጥታ ነው እንደዚህ በቃ እንትን የምትሏት? ማናቃት ህወሓት አለች እንዴ? እኛ ምናቃ ከእናንተ በፊት እኛ ካድሬዎች ነበርን። ቅድም ምን አለች መሰለህ? አንዷም ፌዴራል ፖሊስ ነበረች እና ምን አስተዋጽኦ አረገች አለች። በጣም ሳቁኝ እናቴ። እኔ የሚኒስተር ስልጣን አልነበረኝም፣ ተራ ሰራዊት ወይም እንደገና ተራ ወታደር ነበርኩኝ።
የተባልኩትን ሰምቼ ከተማ ወጥቼ የምጠብቀው ወንጀለኛ የሚይዘው እንጂ እኔ ሚኒስተር አይደለሁም፣ ሀገር ማስተዳደር አይደለሁም። መጀመሪያ ፌዴራል ፖሊስ እና ፌዴራል ሚኒስተር ይህንን ለያይታችሁ ወቁ። አሁን በጣም የሚያስቀኝ ነገር የህወሓትን ያክል ስሩ ይሉናል። የህወሓትን ያክል ስልጣን አለኝ ጎረየ፣ የህወሓትን ያክል ሀብት አለኝ ጎረየ። በጣም የሚያስቀኝ ነገር እኮ ነው። የማይወዳደር አታወዳድሩ፣ አትጃጃሉ። ፖለቲካ መሸነፍ ሲያቅታችሁ እንትናና ከእንትና ጋር አታጣብቁ። ፖለቲካ ስለ ህወሓት ነው የምናወራው። ስለ ህወሓት ጥሩ ያደረገችው ነገር ደግሞ ህወሓት ያደረገችው ነገር ይሄንን አሁን ቅድም አለቃ ነኝ 99% የትግራይ ህዝብና የህወሓት መለያየት አይቻልም ምናምን ሲል ነበረ። አሁንም ድጋሜ 2013 እንግዲህ የኢትዮጵያ ህዝብ አይን አለው፣ ጆሮ አለው፣ ጭንቅላት አለው። የ2013 የነበረ የትግራይ ስሜትና አሁን ወጣቱ እየተበተነ ቲዲኤፍ የሚባል ላይ 2 ቦታ ተሰንጥቆ ቲፒኤፍ የሚባል ሐራ መሬት ተፈጥሮ ማህበረሰቡ ራሱ አብይ አህመድ ራሱ በትግርኛ እንዲገባችሁ ብሎ አማርኛ ያጥርባችኋል ብሎ ምን እንዳለ ታውቃለህ? አሁን ለውጥ አለ ትግራይ ውስጥ ግን የተወሰነ ቦታ ነው ለውጡ፣ ሁሉም ቦታ እንዲሄድ እንፈልጋለን አለ። የትና የት ቦታው የትና የት ለውጥ ፈላጊ እንደሆነ ራሱ አብይ አህመድ ራሱ ያውቃል። ምንድን ነው የምትጫጩት? ተውት ለኛ። አብይ አህመድ እዚህ ራሱ በፓርላማ ምን አለ? በእርግጥ ትግራይ ውስጥ በትግርኛ አድርጎ በቃ ለውጥ አለ ግን ለውጡ ሁሉ ቦታ እንዲቀጣጠል እንፈልጋለን። የተወሰነ ቦታ ስታክ አድርገዋል። የተወሰነ ቦታ ግን ገና ስለሆነ ያ ለውጥ እንዲቀጣጠል እንፈልጋለን አለ። ገባችሁ አይደለም? በትግርኛ ማለት ነው፣ በአማርኛም አይደለም እንዳያጥርባችሁ። ሶ እናንተ ግን እንዴት አይነት ማይንድ ሴት ስላላችሁ ነው ህገ መንግስት ስለ እኩልነት ብሔር ብሔረሰብ ይላሉ፣ ተመልሰው ደግሞ እኛንን የምናቀልህ ይላሉ። ድጋሜ ከስህተታቸው እንኳን የማይማሩ አሁን ራሱ ሂደው ምንድን ነው የሚለው የኢትዮጵያ ህዝብ ስለተቸገረ የኢትዮጵያ ህዝብ ራሱ እያማረረ ስለሆነ ያለኛም ያቅለት ነው የሚታገልለት ሰው የለም። ትግራዋይ ብቻ ነው ብረት ለብሰው የሚታገለው። ትግራዋይ አይሞትም። ለዚህ 130 ሚሊዮን ሰዎች 6 ሚሊዮን 7 ሚሊዮን የማይሞላ ማህበረሰብ ጦርነት ከፍተህ ወንበር ለህወሓት አስመልሰህ እኩልነትና ምናምን ብለህ ህዝቡ ልታስጨርሰው። ትግራዋይ ካሁን በኋላ በኢትዮጵያ ላይ ያለው ችግር እኩል ነው የሚደርሰው። ለብቻ የሚደርሰውም የለም፣ እልፍ የሚደርሰውም የለም፣ ከዛ ያነሰውም የለም። እናንተ ግን ለራሳችሁ ለፖለቲካችሁ ስታስቡ ነው እንጂ ለትግራይ ህዝብ አስባችሁ አታውቁም። እናካችኋለን እኮ በስልጣን ላይ በነበራችሁት ጊዜ እናንተ ለትግራይ ህዝብ ቀርቶ ዘመዶቻችሁ እንኳን ዘመዶቻችሁ የነመለስ ዜናው እህቱ ጠላ ጠማቂ ናት እስካሁን ድረስ። ወንድሙ ሳንዱች ነው የሚያዞረው። አባቴ አሁን ይሄ መንግስት ይሄ አስተሳሰብ ይሄ የድንቁርና መንፈስ ያለበት እንዴት ነው ለማህበረሰቡ ሊቀይር ብለው እንዴት ለራሳቸው ብቻ በስልጣን የሚስማሙ ተሰባስበው ሲሰርቁ የነበሩ እንጂ ቤተሰቦቻቸው እንኳን አንድ ብለህ አባታቸው ስጠራ የተቀደደ ጫማና የተቀደደ ሱሪ የለበሱ ናቸው የምታያቸው። የት ነው ለውጥ ላይ ምን ጠቀማቸው? ስለ አድዋ አታውሩ። ስለ አድዋ ህዝብ አላወራንም እኛ። እነዚህ ኤሊቶች ግን የአድዋ ልጆች ናቸው ነው ያለው። አሁን ታዲያ የት ላርጋቸው? የራያ ልጆች ልበላቸው ወይስ የመቀሌ ልጆች ልበላቸው? አሁን ስም ዝርዝር እየጠራው እኔ የካናዳ ስንዴ ልሰጣቸው ይመስላችኋል እንዴ? ስም ዝርዝራቸው እየጠራው እንትና እያልኩ የሚሄደው አንድ አካባቢ ነው የሚኖሩት፣ አንድ አካባቢ ነው የወጡት። እነዚህ ደግሞ ከዛ የወጡ ናቸው። 4 ነጥብ። ይሄ ስድብ አይደለም። ስድብ ማለት ማህበረሰቡ ማንቋሸሽ፣ ስለ ማህበረሰቡ ታሪክ ሌላ ነገር ወይም ማህበረሰብ እንደ ማህበረሰብ መፈረጅ ነው። እኛ ለነሱ የአድዋ ልጆች ናቸው ካልን ትላንት በስም ተጋሪዎች ናቸው ሲባል እኛ አዎ ተጋሩ እኔ ማነው ይሄ ጌታቸው አሰፋ ነኝ ስንል ከተቀጠቀጥን በኋላ ምን አለን? እነዚህ ተጋሪዎች አይደሉም የተወሰኑ ናቸው። ትላንት ምን ስልን ነበረኛ? አይ ተጋሩ እንደ ተጋሩ አትጥሩ፣ ሁሉ ትግራዋይ አይደለም ስልጣን ላይ የነበረ ትግራዋይ ብላችሁ በሉ ስንላቸው ነበረ ለኢትዮጵያውያን። አሁን የአድዋ ልጆች ናቸው ስላለን ምናችሁ ነው የሚያማችሁ እናንተ? አይ የአድዋ ልጆች እናንተ እንደ ህዝብ ብናዋርደው የአድዋ ህዝብ ስለ አድዋ ህዝብ መጥፎ ብናወራ እንደ ህዝብ አትበሉት። ከአድዋ የወጡ የተለዩ ትናንሽ የተሰበሰቡ ሊኖሩ ይችላሉ። ነገር ግን እንደ አድዋ ህዝብ ግን አትበሉ። እንደ ማህበረሰብ አትፈርጁ። ይሄ ልክ ነው። እኛ እንደ ማህበረሰብ አይደለም የፈረጅ ነው፣ እንደ ማህበረሰብ አይደለም ያየ ነው። ኢሊቶቹ
የአድዋ ልጆች ናቸው ስላለን ሰደቡን። ወደ ህዝብ ነው የሚሸጎጡ። ልክ 2013 ያደረጉት ማለት ነው። ለራሳቸው ሲመቱ በማንነቱ ነው የተመታው ትግራዋይ ብለው እንዳነሳሱን፣ አሁን ደግሞ ምንድነው የሚያነሳሱት? አይ በቃ አድዋ ስላልክ ህዝቡ ተነካ፣ እንደዚህ ያደርገዋል ምናምን ምናምን ይሉናል ማለት ነው። እኛ ሲጀመር እንደዚህ አይነት አካሄድ አንሄድም። አድዋ ለማን እንደሚቀርቡ አታውቁም እናንተ። እኛ የአድዋ ልጆች ነን የምትሉ ከእናንተ በላይ አድዋ ልንወለድ እንችላለን። ባክግራውንድ የሰውን አታውቁም። ዝም ብላችሁ አፋችሁን አትክፈቱ። እኛ የምንለው ደግሞ አንድ ሰው እነስ ስብሐት ነጋ ብትለው ጥሩ፣ እስኪ እንትና ስልጣን ላይ የነበረ እስኪ ጥሩት። የት ሀገር ልጅ ነው እሱ? ስብሐት ነጋ፣ ደብረጽዮን፣ አለም ገብረ ዋህድ፣ ምግበይ ራሱ ጀነራሎቹ በሙሉ የት ሀገር ልጆች ናቸው? የአንድ አካባቢ ናቸው። እንግዲህ ወዴት እንለካቸው ታዲያ? ወዴት ኬት እናምጣቸው? እሺ እኛ አሁንም ደግመን ደጋግመን የምንለው ለትግራይ ህዝብ በድጋሜ ትላንት በስህተት ብቻ ሳይሆን እናንተ በስሌት አድርጋችሁ ስልጣን ስለ አብይ አህመድ ራሱ አብይ አህመድ የትግራይ ህዝብ ነው እንዲያመጣው ህወሓት አይደል እንዲያሽቀርቅሮ አምሸርሽሮ ጌታዬ የትግራይ ህዝብ መኪና ሞተር የሌላት ብለህ እስኪ ወድሰን በእናትህ። እኛ እኮ ፈቅደናል። የትግራይ ህዝብ ደግሞ ልቡ እንዲራራለት ብሎ አይደል እንዲያመጣችሁት። ምንድነው የምትሉን? እኛ ምንድነው ምን አድርጉ ነው የምትሉን? አብይ እኛ መጣ ነው? አብይ የትግራይ ህዝብ አመጣው? አብይ የአማራ ህዝብ አመጣው? አይደለም። ማነው ታዲያ ወንበር ቁጭ ብሎ የነበረው? ይሄ ቅሌታም ህወሓት አሳልፎ ሰጥቶ ልክ ትግራይ ላይ ሲደርስ ትዝ አለው። ለካ ስልጣን ነው የተነጠቀው። ለጊዜው ወንበር የሰጠው መስለ ነበረ። ወንበሩ ራሱ ሲተላለፍ ሲሰጠው ለአብይ ስልጣን እንደሚነጠቁ አያውቁም እነ ደብረጽዮን። ልክ ትግራይ ላይ ኤርፖርት አላባ ነጋ ሲደርሱ ወይ ውርደት ታዩ፣ በቃ ሂጂ በቃ እህዲጎምና ማለት ልዩ ይለው በቃ አሁን ተነጥቀናል ማለት ነው አለ። የት ሲደርስ? መቀሌ ሲደርስ። እንግዲህ አስቡት። እነዚህ ጅላንፎ ምን እናርጋቸው እኛ? ሁለተኛ ፕሪቶሪያ ከተደራደሩ በኋላ አብይ አህመድ ምን አላቸው? በጣም ያስቀኛል። የአማርኛ ችግር አለባቸው መሰለኝ እነ ደብረጽዮን። 27 ዓመት ሙሉ በአማርኛ እያወራህ መሪ ሆነህ እንዴት ነው አማርኛ የማይገባ? አላቅም እኔ። እንዴት ነው እንደዚህ አይነት ድርብሽ፣ እንደዚህ አይነት ደንቆሮች እኔ ሰምቼ አይቼ አላቅም። አንዳንዴ በጣም ታዝናለህ፣ እንደ ሰው ታዝናለህ። እንደ ብሔር ወይም እንደ ትግርኛ ተናጋሪ ብቻ ሳይሆን እንደ ሰው ቆመህ ስታስበው በጣም የሚያናድድ ነገር ነው ያደረጉት። ምንድን ነው ፕሪቶሪያ ከተፈጸመ በኋላ ምን አላቸው? እናንተ ወንጀለኞች ስለነበራችሁ የወንጀልና የእናንተ ያደረጋችሁት አሸባሪ ስላነሳሁላችሁ ለእናንተ ብዬ አላቸው። ለእናንተ ብዬ ማሻሻያ አዲስ ህግ ላምጣ 359 ማሻሻያ ህግ። ምንድን ነው እሱ? ህወሓቶች የሚባሉ ድርጅቶች ከአሸባሪነታቸው ስለተነሱ አሁን የማሻሻ እንትን አምጥቼ እንደዚህ ላርግ ምናምን ሲላቸው ደብረጽዮን ደስ አለ። ውይ እሺ ካንተ በፊት ያርገኝ እሺ አብይዋ በቃ አርገው አለ። አልገባውም ፖለቲካ። አሁንም ደብረጽዮን እሺ ብሎ አብይ አህመድ ደግሞ ማኖ ካስነካቸው በኋላ ወረቀት ጽፎ ሲሰጣቸው ደብረጽዮን ሳያነብ ነው የምላቸው መቀሌ ደርሶ ነው መግለጫ የሰጠው። እኔ እንደዚህ አልመሰለኝም አለ በትግርኛ። ፌደራል መንግስት ያደረገው ነገር አንቀበልም። የት ከደረሰ? መቀሌ ከደረሰ በኋላ። ለምን አዲስ አበባ እያለ ሲጀመር ህገ መንግስት ማሻሻል ካለበት ማህበረሰብ የኢትዮጵያ ማህበረሰብ ባለበት ይስተካከል ተብሎ ይሄ ህግ ይሻሻል ከተባለ ነው እንጂ ለምንድን ነው ለህወሓት ተብሎ? ከአሁን በፊት ኦነግ የሚባል ሌላ ነገር የሚባል በኢትዮጵያ ውስጥ ነበረ፣ ፋኖ የሚባል ነበረ። ለምን ለነሱ ማሻሻያ ህግ አልወጣም? ለምንድን ነው በልዩ ለህወሓት ማሻሻያ የተሰጠው? አዝሮ ማሰብ አይችሉም። ከዛ ምን አደረገ? እሺ ብሎ ተቀባብሎ ሄዶ መቀሌ ላይ ራሱ እሺ የማዕከላዊ ኮሚቴ የተፈረመ ወረቀት የ45 ሰዎች ማዕከላዊ ኮሚቴዎች የህወሓት ፈርማቸው አምጡ ተባለ። ግማሾች እነ ጌታቸው ረዳ ምናምን 16 ሰው አንፈርምም ሲሉ ኮፒ ከዛ በፊት የፈረሙትን ፊርማ ኮፒ ይዞ አዲስ አበባ መጣ ደብረጽዮን። ከዛ እነ ጌታቸው ምን አለው? እኛ ይህንን ወረቀት አልፈረምንበትም፣ ኮፒ ተደርጎ ነው፣ እኛ የለንበትም። ብቻቸው ተሰብስበው 20 ምናምን ሰዎች ሆነ 17 ሰዎች ግን አልፈረምንም አሉ። ከዛ በኋላ ነው ህወሓት ሁለት ቦታ የተከፈለችው፣ ፈራሚና አልፈራሚ። ለምንድን ነው እነ ጌታቸው ምን ሲሉ ነበረ በዛን ጊዜ? እኛ ይህንን ህግ ማሻሻል የሚባል ነገር አንቀበልም፣ የድሮዋ ህወሓት 51 ዓመት ያደረገች ድርጅት እሷን የምንቀበለው ሲሉ ነበረ። እነ ደብረጽዮን ግን ምን አለው? ችግር የለውም
ሳይገባቸው አዲስ ፓርቲ እንደሆነ ማለት ነው። ከዛም መቼ ነው የገባቸው? አዲስ ፓርቲ ልክ ቀን 3 ምንድነው ወሩ አላስታውሰውም። አዲስ ፓርቲ ህወሓት እንደ አዲስ ተመዝግባለች ሲባል ጀመሩ። ምን ሆናችሁ ነው ሲባሉ እኛ እንደ አዲስ አንቀበልም። እና ምንድነው ታዲያ ካሁን በፊት የተስማማችሁ? እንደዛ አልመሰለንም። የድሮ 51 ዓመት ያደረገ ድርጅት አንቀበልም። እንዴ ራሳችሁ እኮ ተስማማችሁ። ታዲያ ይሄ እኮ ጌታቸው ሲሉ ነበረ። አይሆንም በቃ እኛንን ባለቤቶቿ ህወሓት እነ ደብረጽዮን እነ መንጀሮ ነው ባለቤቱ እኛንን መሆን ያለንበት። አሁን ሀሳቡ በነጌታቸው ስለሆነ ነው እንጂ የነጌታቸው ሀሳብ ልክ ነበረ ማለት ነው። ነገር ግን የነሱ ሀገር ስላልሆነ ጌታቸው የነጌታቸው ቡድኖች ደግሞ ከነሱ ጋር በዝምድና ስለማይገናኙ የነጌታቸው ሀሳብ ውድቅ ተደረገ ማለት ነው። ትክክለኛ ሀሳብ ግን ቢስማሙ ኑሮ የነጌታቸው ነበረ። በምን መለኪያ ነው አንተ ለኛ አዲስ ህግ የምታወጣብን? ትላንት ህገ መንግስት ያወጣ ነው እኛ ያለን በዛ ህገ መንግስት ነው እንጂ እኛ መስማማት ያለብን እንደ አዲስ አንቀበልም ማለት ይችሉ ነበረ ለብልጽግና። እነ ደብረጽዮን ግን አፈንድዶ ነው የተቀበሉ። ብቻ አንተ ስልጣን ስጠን እንጂ የትግራይ ህዝብ በሙሉ ብልጽግና እንዲቀበል አደርጋለሁ ብለዋል። ማን ነው? ደብረጽዮን። ቢያንስ ሌላ ይቅር ለትግራይ ህዝብ የንቀታቸው ንቀት በእናንተ ጊዜ 1.5 ህዝብ መጥፋቱ ምን ይሰማል ሲባል ደብረጽዮን ለእኔ ከስልጣን ለማውረድ ነው እንጂ ይሱ ትክክል አይደለም አልተቆጠረም አለ። ምግበይ ምን አለ? ምግበይ በኢትዮጵያ ቴሌቪዥን ላይ ሲታይ ማለት ነው እንዴት ነው የትግራይ የተፈራረሰ ነገር ምናምን ሲባል አይ ይሄ ቁጥር ነው እንደዚህ ተደፈረ እንደዚህ ጠፋ ምናምን የሚባለው ቁጥር ነው እንጂ አሁን ይስተካከላል በቃ ዋናው እንኳን ተስማማን አለ። ትላንት ግን ምን ሲሉ ነበረ? እንደው ሚሞራቸው አላርማ ያደርጋቸውም እንዴ? እንደዚህ ሰዎች ይረሳሉ እንዴ? አሁንም ደደቤት ላይ ነው እንደሚሄዱ ሌላ ሰው ሌላ ነገር እንዴት ነው? እኛ አሁንም የትግራይ ህዝብና የህወሓት አንድነት 99% ብለህ ለቀረው የትግራይ ህዝብ ለማስጨፍጨፍ ለማስጨረስ የምትሄዱትን ርቀት ይሄ ውድቅ ነው ልንገራችሁ። ለዚህ ነው እኛ ከሻዕብያ ይልቅ ከብልጽግና ይልቅ የህወሓት አካሄድ ለትግራይ ህዝብ ችግር ሊያመጣ ይችላል ሊያጠፋን ይችላል ብለን የምንታገለው። የህልውና ችግር ነው የደረሰው። የህልውና ችግራችን ህወሓትና ህወሓት ብቻ ነው። ህወሓት ጠላት ሲያበዛ ህወሓት በሄደው ፖለቲካ ላይ 30 ዓመት ወዳጅ የሌለው የቀረ ጥንብ የሆነ ፓርቲ ነው። 2013 እና 14 ትግራዋይ ሲቀጠቀጥ የሆነ ሰው እንኳን ከኛ ጋር ሞቀው ያልቻለ ኤርትራውያኖች ናቸው። እነሱም የስጋ የታሪክ የዝምድና ይዟቸው እንጂ በፖለቲካ አካሄዳችን ሚደግፈን ሰው እንኳን አልነበረም። ከ130 ሚሊዮን ማህበረሰብ 5-6 ሚሊዮን ነን ብለህ በራስህ የቆጠርከው ነገር ይምጡ ከብዛት ጥራት ብለህ ማህበረሰቡ ካስጨፈጨፍክ በኋላ ደግሞ እማትነቃ ከሆነ እኛ ነቅተናል። የትግራይ ወጣት የነቃው በነፃ አይደለም፣ በተረት ተረት አይደለም፣ በወሬ አይደለም። 1.5 ንጹህ ዜጎቻችን ወንድሞቻችን በማያውቁት ነገር በገዛ ሀገራቸው በገዛ ቤታቸው ተደፍተው ደማቸው እንደው ጎርፍ ሂዶ አጥንታቸው ተከስክሶ እህት ወንድሞቻችን ተታግለው ዋጋ ከፍለን ነው እኛ የነቃ ነው። በነፃ ያስነቃን በነፃ ነው። እንደዚህ ህወሓት ነው ምናምን ህወሓት አስተምሮሽ ህወሓት ያስተማረን ጭንቅላት ጓራያ መጽሐፍ ቅዱስ ላንድ አርግልኝ አንዴ ዝም በል አስጨርሰኝ። በእናንተ ዝም ብያለሁ 3 ስታሩ እኛ ህወሓቶች በነፃ ያስተማራችን ነገር የለም ልንገራችሁ። በነፃ የትግራይ ህዝብ የትግራይ ወጣት በነፃ ያነቃ እናንተ ያነቃችሁን የሚመስላችሁ ከሆነ ተሳስታችኋል። ምክንያቱም የእናንተ ዘመድ አልሞተማ። እኔ ትላንት በሞቴ ወንድሜ እግሩ በተቆረጠ ወንድሜ አይኑ በፈሰሰ ወንድሜ ደማቸው በተከሰከሰ እህቶቼ ወንድሞቼ በዛ በተደፈሩ ተጋሩ በእነሱ ነኝ ያነቃሁት። እኔ ልንገራችሁ ህወሓት ያነቃኝ ነገር የለም። ህወሓትማ ለ51 ዓመት የትግራይ ህዝብ አስደንቁሮ ለማኝ አድርጎ ከካናዳ ስንዴ እየለመነ 1.8 የትግራይ ህዝብ በልመና እንዲተዳደር አድርጎ ህወሓት የሚባል ፓርቲ ከ67 ዓመተ ምህረት እስከ 4 ኪሎ በልመና የመጣ ፓርቲ ለትግራይ ህዝብ ከልመና አይደለም ሊያወጣው ቀርቶ የራያና የእንደርታ የነበሩ ባለሀብቶች እንኳን ለነሱ አጥፍቶ ልመና ላይ ያዘቀጠን ፓርቲ ነው። ለኛ ነገራችሁ ትላንት መብላት ለመብላትማ የሀገሬ ጅብ ይብላኝ
አይቻልም። ጅብ ነው። የኦሮሞ ጅብ ከሆነም ጅብ ነው። የአማራ ጅብም ከሆነ ጅብ ነው። የትግራዋይ ጅብ ከሆነም ጅብ ነው። ትግራዋይ ጅብ ስለበላኝ አልጮህም። የአማራ ጅብ ስለበላኝም አልሞትም። አንድ ነው። ይህ አስተሳሰብ አካሄድ ደግሞ እኛ አንቀበልም። ትላንት ህወሓት ነው ያስተማረሽ። ህወሓት አላስተማረኝም። ለኔ እናትና አባቶቼ አርሰው ግረው ጥረው ባፈሩትን እኔን የ2 ሰዓት መንገድ ሂጄ ከገጠር የተማርኩትን በአባትና እናቴ እንጂ ህወሓት ለኔ ቀርቶ ለማስተማር ቤተሰቦቿን አታስተምርም። ቤተሰቦቿ እንኳን መርዳት የማትችል አንድ ሌባ ዘራፊ ፓርቲ ናት። አሁን እናንተ ልታሳቅቁ ነው እንዴ? በህወሓት ተማረ። አሁንም ያኮ ነው የምንላቸው። ከኢትዮጵያን ጋር ስትጣሉ ራሱ ምንድነው የምትሉ? እኛ ሰው አደረግናችሁ። አፈር ልብስ ለበሰ ጋምቤላ ባዶ እግሩ ወራያ የደጋገምሽ ነው። ከደጋገምሽ አንዴ ላውራበት ዝም በል ዲጂታል አንዴ። እንደዚህ ነው የእናንተ መንግስትነት። ታዲያ ተረት ልታወሩ ነው እንዴ? ወንበር ላይ የመጣችሁ ስራ የመንግስት ስራ ምንድን ነው? ያለቃ ማህበረሰብ እንዲያለቃ፣ ሆስፒታል እንዲሰራ፣ ስፓልት እንዲሰራት ምን ነው መንግስትነት? በቃ እኛ እንደዚህ ያደረግን፣ እኛ እንደዚህ ሰራን፣ እኛ እንደዚህ ያደረግን ብላችሁ እንደዚህ ያደርጋችሁ ልታሰቁቁት ነው እንዴ መንግስትነት ላይ የምትቀበሉት? የእናንተ አሁን ነገ ጠዋት ብልጽግና በችግሩ ቢባል አይ እንደዚህ እንድትሉኝ አይደለም እኔ ነኝ መብት የሰጠኋችሁ እንደፈለጋችሁ እንድትናገሩ ሊለን ነው እንዴ? እንደዛ እንድትሉ ነው እንዴ? ቆይ መንግስት ስራው ምን እንደሆነ አታውቁም እናንተ? መንግስትነት ምንድን ነው? አንድ መንግስት ሲመጣ ለሆነ ማህበረሰብ እኔ ነኝ ያነቃሁት፣ እኔ ነኝ ጫማ ያገዛሁልክ ምንድን ነው? አባቱ ነው እንዴ አንተ? አንድ ማህበረሰብ ሲጀመር ጫማ ገዛለት፣ ልብስ ገዛለት፣ በራሱ ሀብት ነው የሚገዛለት። አፋር ብትለው የአፋር ጨው ሽጠህ ነው ልብስ የገዛህለት። ጋምቤላ ብትለው ወርቁ ዘርፈህ ነው ልብስ የገዛህለት። በነፃ ያደረክለት ነገር የለም እዚህ ጋር ማለት ነው። ልክልካችን እንተዋወቅ ከተባባልን ማለት ነው። እናንተ በነፃ የምታደርጉ ቢሆን ኑሩ ሌላ ቀርቶ ለትግራይ ህዝብ እንኳን ከነ ጫማው የነበረ ጫማው ነጥቃችሁ ባዶ እግሩ እንዲሄድ እንዲለምን ያደረጋችሁ አይደላችሁም እንዴ እናንተ? የትኛ መጣ? አሁን ለምሳሌ እኔ በጣም የሚገርመኝ አንድ ድርጅት ወይም እንደገና አንድ ፓርቲ ማህበረሰቡ ልመና ላይ ጥሎ የትላንት ውጤት አይደል እንዴ ዛሬ እያጨድ ነው ያለ ነው። ትግራዋይ በየአዲስ አበባ እየለመነ ነው፣ እየተንከራተተ ነው፣ በየየመኑ እየሄደ ነው፣ ብዙ ነገር እየደረሰበት ነው። ለምን? ትላንት የዘራችሁት ህወሓቶች የሄዳችሁት መንገድ የዘቀጠ መንገድ ስለነበረ። ለዚህ ነው እኛ ዋጋ መክፈል አንፈልግም የምንለው። ለዚህ ነው እኛ አንድ ሰው አንድ መንግስት ስልጣን ላይ ከነበረ ስህተቱ አምኖ ስህተቱን አርሞ እንደ ፓርቲ መቀጠል ከሆነ ይቀጥላል፣ ካልሆነ ከስልጣኑ ለቆ ለሌላ ሰው ያስረክባል። የእናንተ ግን አሁንም የትግራይ ህዝብ ደም እሱን ማርካት ስላቃታችሁ አሁን ኢትዮጵያውያን ነፃ ልናወጣችሁ ነው። በምን መለኪያ ነው እናንተ የምታወጡት? አይደለም ለኢትዮጵያው ቀርቶ ለትግራዋይ ራሱ የተቆራረሰ መሬትና የተፈናቀለ ማህበረሰብ እንኳን ወደ ቀያው ልትመልሱ ማትችሉ ብቻ ማይክ ስትይዙ የምትሰክሩ ሃንጎበሩ እስካሁን ድረስ ያለቀቃችሁ እናንተ ለምንም የማትጠቅሙ ነው። አይደለም ለኢትዮጵያ ህዝብ ቀርቶ ለትግራዋይ ራሱ አትጠቅሙንም እያልናችሁ ነው። አሁን እኛ መጀመሪያ ቤታችን ውስጥ ያለ ቆሻሻ ነው እኛ ምናጸዳ። ቤታችን ውስጥ ለ51 ዓመት ደማችን ነጣችሁ። የተማረ ሰው እየገደላችሁ እያፈናችሁ ስታደርጉት እኛ ሳነቃ ማደንዘዣ መርፌ ምንድነው የምትሉን? የሆነ ነገር እንደዚህ እኮ ነው። ጊዜው አይደለም እየተባልን ሌላ ማህበረሰብ ሌላ ኢትዮጵያዊ እንኳን ሲናገር ስለ ህወሓት እንደ ኃጢአት እያየን እኛ ኧረ እነዚህ ጠግበዋል ምንድን ነው የሚለው? ምን ሆነ ነው? አማራ ስፓልት ተሰራላቸው አይደል እንዴ? ምክንያቱ ከዛ በላይ እንድናውቅ አላደረጉንማ። ለአንድ ማህበረሰብ ስፓልት መስራት እንደ ትልቅ ስለምናስበው ነው። መንግስት ማለት ስፓልት ቀርቶ ሌላ ነገር እድል ሊያመቻች እንደሚመረጥ አናቅም። አናቅም። እኛ አሁን የነቃነው 1.5 ሚሊዮን ህዝቦቻችን ካለቁ በኋላ ወንድሞቻችን ከሞቱ በኋላ እህቶቻችን ከተደፈሩ በኋላ የደረሰን ችግርና ስቃይ ካየን በኋላ ተማረን እንጂ በህወሓት ትምህርት ቤትማ ድንቁርናና ድድብና ብቻ ይዘን ነው። የተማረ ኃይል የሚባል እንኳን ከእናንተ ተከትሎ ቴምበር በረኻ እንዲገባ ነበረ ይሄድ ነው። ለምን? ስላልተማርን። ትምህርት ምንድን ነው? መቁጠር ነው እንዴ? 10ኛ 12ኛ ኮሌጅ
አይደለም። ታዲያ ምንድነው የተማረ ኃይል ለማህበረሰቡን አስቦ ከጦርነት የሚያስቀር ቀጣይ ራዕይ ያለው ትውልድ መፍጠር የነቃ ማህበረሰብን መፍጠር። እኛ የነቃን አይደለንም። ሰበካ ከሆነ ጓራያ አንዴ እንደ አንድ አይነት ሆነን የጠፋ ነው። አሁን ደግሞ ሀሳባችን አንድ አይነት ሳይሆን ልክ እንደ ብሔር ብሔረሰብ 84 የሚባለው ኢትዮጵያ ላይ ትግራይ ውስጥ ደግሞ የተለያዩ ሀሳቦችን ይመጣሉ። የተለያዩ ሀሳቦችን ይከበራል። ስለተለያየ ሀሳቦችን እናወራለን። በአንድ መንገድ እንደ ጉንዳን እንሄዳለን የምትሉ ከሆነ ግን እኛ አንሰማ። በቃ ትግራዋይ በተመለከቱ እሱ በመሰለው ሀሳቦችን የማራመድ መብት እኛ እሱ ነው የምናደርገው። ስለዚህ አሁንም አረማ ሆይ ይጨርሱ ደግመን ምንለው ትግበራ ኢትዮጵያ ውስጥ ያለው ችግር ለኢትዮጵያውያን እኩል ነው የሚደርሰን። እኩልነት ሲጀመር መብት ከተሰጠህ ጀምሮ ሳይሆን ከችግርህ ነው እኩል መካፈል የምትችለው። የኢትዮጵያ ሕዝብ ችግር አለኝ የሚል ከሆነ አማራው ችግር ካለው አማራው ሆኖ ይምጣ፣ ኦሮሞ ችግር ካለው ኦሮሞ ሆኖ ይምጣ፣ ትግራዋይ ችግር ካለው ትግራዋይ ሆኖ ይምጣ። ከዛ በተረፈ ግን ምንድነው የምትሉ? አማራ ጋር ሄዳችሁ ፋኖ ነኝ የሚለው ኃይል እነ ሰሎሞን ወልደ ገሪማ ናቸው የሚመሩት ትግራዋይ ምንድነው ስትላቸው፣ በቃ እኔ አሁን አማራነት ትግራዋይ ነኝ ያውቃሉ፣ ግን በቃ ስለተቀበሉኝ። በምን ምክንያት ይቀበልሃል? አማራ ራሱ መምራት አይችልም? አማራ ራሱ ማሰብ አይችልም? አማራ ራሱ ለራሱ መብት መመከት አይችልም? ይሄ ስድብ ነው። እኔ አቅልሃለሁ ማለት በክልሉና በሀገሩ ከእኔ ውጪ የሚያቅልህ ሰው የለም ማለት ድንቁርና ብቻ ነው። አይደለም እያንዳንዱ በብዙ ሚሊዮኖች የሚቆጠር ማህበረሰብ፣ እነዚህ በሺ የሚቆጠሩ ማህበረሰቦች ራሳቸውን በራሳቸውን የማስተዳደር መብታቸው ህገ መንግስት ላይ ተጽፏል። 4 ነጥብ የተጻፈው ነገር መሻር ደግሞ የኢትዮጵያ ማህበረሰብ ተሰብስቦ ይህ ነገር አያዋጣንም ይሻር ካለ ይሻራል፣ ጉዳያችን አይደለም። ካልሆነ በስተቀር ግን ለሞት ትግራዋይ ዘበኛ ትግራዋይ በቃ ካልሞትኩኝ እንዴ ለምንድን ነው የምትሞተው ሲባል እንጃ። ቅድም ስለ ባድሜ ሲያወራ ነበረ። አለቃ ነኝ ባድሜ ራሱ እናስመልሳለን። በጣም ሳኩኝ በጣም። ከአሁን በፊት ኢትዮጵያውያን ባድሜ እናስመልስ ብላችሁ ይዛችሁ ሄዳችሁ ካስጨፈጨፋችሁ በኋላ ስለ ባድሜ ለኤርትራ እንደተፈረደ እያወቃችሁ ለኢትዮጵያ ማህበረሰብ ምን ብላችሁ ነው የተናገራችሁት? ምንድነው? ባድሜ ያስመልሰናል። አልተመለሰም። ወዴት? አሁን ራሱ በቅርብ ጊዜ ከ1 ዓመት በፊት ይሆናል ይመስለኛል አብይ አህመድ እውቅና ሰጥቷል። ባድሜ ምንድነው የነበረው? ይሄ ውል የነበረው በዛን ጊዜ ጻፉልኝ፣ ይቅርታ። ምንድነው? ፕሪቶሪያ አይደለም። ምንድነው የነበረው? በክሬት ሐግዘኒ ምንድነው? የአማኑኤል ሆስፒታል አይደለም። አንድ ዲጂታል ምንድነው የምትቀልደው? አልጀርስ። አዎ ቴንኪው። በአልጀርስ ውል የባድሜ ስለተፈረመ እኔ በዛ ስማማለሁ ብለዋል አብይ አህመድ ራሱ። እኔ ስምምነትን አላፈርስም ብለዋል፣ አልጀርስ ውል ማለት ነው። እነሱ ግን ለኢትዮጵያ ሕዝብ እነ ስዩም መስፍን የሞተውን አፈሩን ያቀልለትና የሞተ አይወቀስም። እነሱ ምን አለ? እኛ ባድሜ ያስመልሰናል አለ። ለምንድን ነው እንደዛ ያላቸው ሲባሉ እና ምን እንበላቸው? በምን ምክንያት ታዲያ ተጨረሱ? ይሄ ሁላ ብሔር ብሔረሰብ ከተባለን ምን እንበል አሉ። አያችሁ፣ ጊዜ ጠብቆ ሀቅን ወጣ። አሁን ደግሞ ምን እያሉ ነው የሚቀሰቅሱ? ባድሜ ራሱ እናስመልሳለን። ባድሜ ይቅርህና አንተ ትላንት የነበራችሁ ስብዕና፣ ትላንት የነበራችሁ እንደ ሀገር መሪዎች ያ ሱሪ ካስመለሳችሁ ወንድ ናችሁ እናንተ። ሌላ ይቅር መሬት ማስመለስ ምናምን እሱን ተውት። ማህበረሰቡ እንደ ኢትዮጵያውነት በወልቃይት ያለ ማህበረሰብ ራሱን ያውቃል። በራያ ያለ ሰው ማህበረሰብ ራሱን ያውቃል። ከአማራ ጋር የሚያጋጨን ነገር የለም። ራሳቸው እነዚህ እነመለስ አይ እንትን አለ ምንድነው የሚለው? ቅድም ሳወራ ነበር። ምንድነው? ብሔር አይደለም፣ ብሔርተኛ አይደለም። ምንድነው ሲል የነበረው ቅድም? እነመለስ ኦሮሞን ጠባብ፣ አማራን ምንድነው ያለው? አማራን ጻፉልኝ ታች በእግዚአብሔር አማራን ምን ነበር? ትምክተኛ። አዎ ከአማራ ትምክተኛ አለ፣ አዎ አለ። ከኦሮሞ ጠባብ አለ፣ አዎ አለ እየተባለ ትምክተኛና ጠባብ እያልክ ይሄ የድንቁርና መንፈስ
ብዙ ነገር እየተደረገ መጥቶ እኛ እነዚህ ሲያወሩ ልክ ትግራዋይ ስልጣን ላይ እንደነበሩ ብቻ ተደስተን የብሔር ጉዳይ ይዞን ነው እንጂ ምን እያደረጉ እንዳሉ ራሱ አናቅም። እኛ ህወሓቶች ምናቀው ይሄ ወደግ ምናቀው 2013 ከተባረረው ከአዲስ አበባ ከወጣ በኋላ ነው እኛ ምናቃቸው። ከዛ በፊት አናቃቸውም። እኛ ሌላ ቀርቶ ለካቲት 11 እና ግንቦት 20 ነው የምልህ ዳቦ እስኪቆረስ ራሱ በቢላ ማለት ነው አንድ ጊዜ እንደዚህ ቆርሶ ሁለተኛ አይደግሙትም። በቃ ለህዝቡ ስጡት፣ እኛ ሞተር እንትን ተዘግቷል እንሄድ አዲስ አበባ ነበሩ የሚሄዱ አናቃቸውም። እኛ ልክ ወደ መቀሌ ሲመጡ ደግሞ ሲነገራቸው እናንተ ለምንድን ነው እንደዚህ ያላደረጋችሁ? እንዴት ነው ስልጣን አሳልፋችሁ የመጣችሁ? ያ ሁላ መስዋዕትነት የተከፈለበት ስልጣን ምናምን ሲባሉ አይ የኢትዮጵያ ህዝብ ግርግር እንዳያነሳ ብለን ነው በስምምነት እንስጣቸው ብለን መጣናል። ኦኬ ጥሩ ነው። ምክንያቱም ለመጀመሪያ ጊዜ በኢትዮጵያ ውስጥ ካለ ጦርነቱ ውጭ የሆነ ስልጣን በሰላማዊ መንገድ መተላለፉ እኔ ችግር የለብኝም። ነገር ግን ለምንድን ነው ትግራይ ውስጥ ራሱ እንደዛ ይደረግ ስንላቸው የማይሰሙ? የትግራይ ህዝብ እንዴት ስለሚንቁት ነው ትግራይ ውስጥ እሺ የመንግስት ሽግግር ይደረግ ተብሎ እንትና ይምጣ ወደ ወረደ ይምጣሉ መጣ አይሆንም አሉ። ለጌታቸው ራሱ እንደዛ ብዙ ነገር። ምክንያቱም ከነሱ ውጭ የሆነ ሰው የነሱ ዘመድ ካልሆነ ወይም ሚስትህን ከነሱ ካልሆነ ትግራይ ውስጥ የማስተዳደር መብት የለም። አሁን እነዚህ በአካባቢ የማስተዳደር መብት ያልሰጠ ድርጅት እንዴት ነው ለኢትዮጵያ ማህበረሰብ እየተጨቆነ ነው ዲሞክራሲ ሊያረጋግጥለት ብሎ የሚታጠቀው? ትግራይ ውስጥ ያለው ችግር መፍታት አልቻለም። አሁን ባለፈው ራሱ በሙስሊምና በሃይማኖት ተጀመረ ምናምን ራሳቸው ናቸው የጀመሩት። ምክንያቱም ጦርነቱ እንዲነሳ ፈልገው ነበረ፣ አልተሳካላቸውም። ወደ ወረደ የጦርነቱ ጉዳይ ሲያደበዝዝላቸው በሃይማኖት መጥቶ ግርግር ፈጥሮ ነበረ። አክሱም ላይ ተገልብጦ ምንድን ነው የሚሉ ስለ ሃይማኖት እኛ ስናወራ እነ ጓራያ የብልጽግና እንትን ይዘው ነው የመጡ አሉ። እኔ አላቅም እንግዲህ ከተደረገው በኋላ ፌስቡክ ላይ አይቼ እንደ ሰው ማህበረሰብ ላይ አይቼ ነው አስተያየት የሰጠሁት ማህበራዊ ሚዲያ አይቼ። ከዛ ምን አሉን? ይህ የብልጽግና ነው አሉ። ልክ እያንዳንዱ ኮሽታ ልክ ከአሁን በፊት 27 ዓመት ወያኔ እየተባለ እንደነበረ አሁን ትግራይ ውስጥ ምንድን ነው የተፈጠረው? የህወሓት ችግር ብልጽግና ነው። ህወሓት እንደዚህ ያርግ ብልጽግና ነው። እንትና ነው እሱ ነው ባልና ሚስት ተጣለው ብልጽግና ነው። እንደዚህ እኮ ተፈጠረ ብልጽግና ነው። ምክንያቱ ችግሮቹ ኃላፊነት መውሰድ አልፈለገም። ከአሁን በፊት ራሱ ኦነጌ ግንቦት 7 ምናምን እያለ ሲያጃጅለን የነበረ የራሱ ሴራና የራሱ ተንኮል የራሱ ወንጀል እንዳንነቃበት ሲያደርግ የሄደበት ርቀት ነው። አሁን ነቅተናል እኛ። ብልጽግና ትላንት እንደዚህ ቀጠቀጠሽ አንቺ ከሱ ጋር ትላንት እንዳደረገኝ እኔ ረሳሁት እንዴ? ብልጽግና ለብልጽግና ሻዕቢያ እንደ ሻዕቢያ ያደረጉትን ነገር እኔ ረስቼው ነው አይደለሁኝም። እኔ ረስቼ ከብልጽግና ጋር ጎንኛል አልሆንኩኝም። ከሻዕቢያ ነኝ አይደለሁኝም። ታዲያ እኔ እንደ አንድ የትግራይ ተወላጅ ከእነዚህ ብልጽግና ቢሆን ኦኬ ጠላታችን ነው። ኦኬ በብሔርም ሌላ ብሔር ነው እንበለው ችግር የለውም። እንደ ሌላ ብሔር ነው። ሻዕቢያም እንደ ሀገር ነው። ከአሁን በፊት የነበረው ጥላቻ ቂምና በቀል ነበረው እንበል። ህወሓትስ ምን ነበረው ከትግራይ ህዝብ ጋር ነው ጥያቄ ነው። እነዚህ በሙሉ ኬዝ አላቸው። ኦኬ ብልጽግናም እንደ ጠላት እንየው። እንዲመልስልሽ እኮ ጊዜ ልትሰጪ አልቻልሽም። ጓራያ ያኔ እንዲመልስልኝ አይደለም ሀሳቤ ነው የማወራው። እነዚህ ሰዎች የሚጠሉን ከሆነ ኦኬ ህወሓት ደግሞ ወዳጅ ነኝ ትግራዋይ ነኝ እኔ ለትግራይ ህዝብ መከታ ነኝ እያለ ህዝቡ የሚበላስ ምን ምክንያት አለው? ምን አይነት ፖለቲካ ሊሰራ ነው? ፖለቲካ ውስጥ ከማን ጋር ነው የሚቋመርበት? አሁን ለምሳሌ ብልጽግና ስለ ትግራይ ህዝብ የሚያደርገው ነገር የራሱ ፖለቲካ አለው። ሻዕቢያም የራሱ ፖለቲካ አለው። ምክንያቱም ለራሱ እሱ የሚመራው ስልጣን አለው። ህወሓት ለትግራይ ህዝብ የምታስበላው ለማን ልታስበላ ፈልጋ ነው የኔ ጥያቄ። ስለዚህ ችግሮቹ መጀመሪያ ምንጮቹ ህወሓትና ህወሓት ነው። ክሬት የምታደርገው ችግሮች አይደለም በኢትዮጵያ ቀርቶ በአፍሪካ ራሱ የህወሓት ምንጭ ችግር ነው። ህወሓት የምትሄደውን ነገር ወንበር ካልተሰጠኝ ሙቼ ይገኛለሁ እኔ ካልመራሁት አገርን ትፍረስ የሚባል አስተሳሰብ ከህወሓት ነው የሚመነጨው። ሌላ ብሔር ብሔረሰቦች እኛ እናውቃለን። ለምሳሌ ኦነግ ሲታገል ነበረ። ኢትዮጵያ አይደለም ብሎ አያውቅም። ፋኖ እየተታገለ ነው። ኢትዮጵያ አይደለም አላለም። እና ምንድን ነው በቃ እኔ ኢትዮጵያው ነኝ 4 ኪሎ ያለው መንግስት አስወርደን በቃ እኔ እመራለሁ ነው የሚለው። ህወሓትስ ምንድን ነው የምትለው? እኔ 4 ኪሎ ካልገባሁኝ ኢትዮጵያ አይደለሁኝም። እና ምንድን ነሽ? ትግራዋይ ነኝ። ሀገረ ትግራይ ከፈለገሽ ምን አለሽ ኢትዮጵያ የምትሄጂው?
የተምታታ ነገር ነው። ስለዚህ አንደኛ ነገር ፖለቲካችሁ ሀቅና ሀቅ ይዛችሁ ነው። ሁለተኛ ነገር ደግሞ ለማህበረሰቡ አንድ ነን እያላችሁ ህወሓትና የትግራይ ህዝብ አንድ ነው እያላችሁ አታስጨርሱት። 2013-14 ይበቃችኋል። ስለዚህ እኛ ደግሞ ከእናንተ ቂጥቂጣችሁ እየሄድን ነው። ልክ እንደ መርፌ የምንወጋችሁ እናንተ ብትዋሹ፣ እኛ ደግሞ ለሀቅ ቁመናል። እኛ እንደናንተ የምትሉት ተከፍላችሁ ነው ብልጽግና ለምናምን ስትሉ ስትቀባዥሩ የትግራይ ህዝብ ድምፅ እንዳይሰማ ነው እናንተ የምታደርጉት። የትግራይ ህዝብ ደግሞ እኛ ልጆቿ ቆሎም ቢሆን ለቅመን ነው የምንላቸው። እንደናንተ ወደ ብልጽግና ወደ ሻዕብያ ተላልሰን ሳይሆን በሀቀኝነትና በትክክለኛ ለትግራይ ህዝብ ይገባዋል የምንለው ነገር ደግሞ እኛ እንታገላለን። እናንተ የራሳችሁ ጉዳይ ነው። ስትፈልጉ ብልጽግና ጋር ተፈንደዱ፣ ስትፈልጉ ሻዕብያ ጋር ሄዱ። ማንዴታችን አይደለም። እኛ እንደ ወጣቶች ግን የምንታገለው ለትግራይ ህዝብ ነፃነት ብሎ ከኢትዮጵያ ማህበረሰብ ደግሞ ተስማምቶ እርቅ አድርጎ ያጠፋነው ነገር ይቅርታ ጠይቀን ያጠፋው ማህበረሰብ ይቅርታ ጠይቆን በሰላማዊ መንገድ ኢትዮጵያ እንደ ኢትዮጵያ ትቀጥላለች። ኢትዮጵያ ትፈርሳለች ብላችሁ የምትጠባበቁ ግን ኢትዮጵያ ከፈረሰችም የፈራረሰውን የኢትዮጵያ ፍርሽራሽ ወደ ራሳችን እንደሆነ ይሄንን እወቁ። አመሰግናለሁ። ዋራያ እናመሰግናለን። ሀጁ ሁሉ እኔ ልጠይቀህ እዚህ እኔ በመስራት ነው የምናገረው። ለምን አወረደች? የፍትሃዊ ነው ግን ሁሉ አንድ ነገር ከባሏና ከብራይ ቤቷ ተናገርኩ። ፖለቲካ ነው የተናገርኩ። ገባ? እሷ ግን እዚህ እኔ አልሐምዱሊላህ ረብል ዓለሚን ሙስሊም ነኝ። ሱዲ ነው ባሌ። ከመጣችም ሰራተኛ አልቀጥራትም ለጓራያ ማለት ነው። ገባ? እኔ ግን ውስጧ ቤት ገብቼ አልፈተሽኩም። ትራይ ቤታ አልተናገርኩም። ፖለቲካ ነው የተናገርኩ። ገባ? እሷ ግን ለማሳመን የሚያክል ይህ ሁሉ ንግግር የምትናገረው የትግራይ ህዝብ የምትሰድበው እናቷን የምትሰድበው እሷ ራሷ እናቷ አፋር ነች፣ አባቷ ደግሞ ወለየ ነው ምናምን ነው። የትግራይ ህዝብ የሰደበችው የትግራይ ህዝብ እንዴት ብላ ነው የሰደበችው? አይታወቅም። አይታወቅም። የአፋር ልጅ ነኝ። የራያ ልጅ ደግሞ አይደለችም። እኔ ግን የራያ ልጅ የትግራይ ህዝብ የሰደበችው አንቺ አታፍሪ። የግል አታርጉት። የግል አይደለም። እዚህ ምን ታርጉት? እዛ ወጥተሽ ተናገሪ። ባይዘው ይሄንን አስተሳሰብ ይዛችሁ ወልቃይት ጠገዴ ይመጣል ብለው የግሌ ስለተናገረች ነው። ስሚ፣ ምን አይነት ደንቆሮ ናት? እዚህ ያላችሁ የትግራይ ተወላጆች እኔ አንድ መልእክት ማስተላልፈው ይሄንን አስተሳሰብ ይዛችሁ ወልቃይት ጠገዴ እንመጣለን ብላችሁ እንዳታስቡት። ቲዲኤፍ ቢሆን አሸባሪ ነው፣ ህወሓትንም አሸባሪ ነው። እዛም ያለ ኬንዳ ያሉትንም እኮ የአድዋ ተወላጆች ናቸው። የወልቃይት ጠገዴ ተወላጅማ ሀገሩ ላይ ነው ያለው። ቅድም ወልቃይት ተነስታ ስለነበር ነው የማወራው። ስለዚህ ይሄንን አስተሳሰባችሁ ይዛችሁ እንመጣለን ብላችሁ እንዳታስቡ። እዛው ይዛችሁ እንመጣለን ብላችሁ እንዳታስቡ። አረ እየተደማመጣችሁ ወርዱኝ። አትፍሩ፣ አታስወርዱኝ። ውሸት መናገር የለብሽም። አትዋሺ። ውሸት ሀጁ እሺ፣ ሀጁ ቀጥይ። የኔ ድል ነው ትሉ የኔ ድል ይመስለኛል። ድምፅ ይመልሳል። ለምንድን ነው ድምፅ የሚመልሰው? ሀጁ ጨረሰች። እሰማለሁ። ያ ድምፅ ይመልሳል። ድምፅ ትናገር ብሏል። ሀጁ ትናገረ አልመቶ እንጂ ነው። አድሚን አክብሮ ሀጁ ቀጥይ። እሺ ሀዋም አልጨረሰችም እኮ ሁሉ ድምፅ አለው። ያወርዱኛል በፍራቻ። ይሄ እኮ ትክክል እኮ አይደለም። ተናገሪ አጁ። እኔ ስህተት ካለኝ ይሄ ስህተት አድርገሻል መባል አለባችሁ እንጂ ሀዋ ሳትሳደቢ ሀሳብሽን አስተካይ። ቆይ አጁ ትቀጥያለሽ። ሀዋ ሀሳቧን ታጠቃልል። መሳደብ የለም ፕሊዝ፣ አትሳደቡ።
ሀዋ ሀሳብሽን ቀጥይ። እኔ ሀሳቤ እንደ ኢትዮጵያ እንደ ትግራዊቲ ገባ እንደ ትግራዊቲ ልክ ነገ ደግሞ እንደ ኢትዮጵያዊት እኔ ሀሳቤ ምን መሰለህ ተታግዬ እውነቱም ይዤ ከማንም ልከላከላት ነው የምፈልገው እንጂ ከማንም ፓርት ተጠግተህ የትግራይን ህዝብ እናቶን እያዋረድክ የትግራይ ልጅ የአድዋ ልጅ ነው። የአድዋ ልጅ ደግሞ ትግራይ የለችም። እንዴት አድርጋ ነው የተናገረችው? ፖለቲካ ነው እንዲህ አይደለም ፖለቲካ የሚሰራው። ፖለቲካ የሚሰራው አገርን ማስማማት ይመስለኛል። እሊ አታስገቡ ሰው ተቀጥ ያዋ እሺ አገርን ማስማማት ይመስለኛል። የወልቃይት እኔ የወልቃይት ህዝብ አልተሳደብኩም፣ የአድዋ ህዝብ አልተሳደብኩም። እኔ የምለው ፖለቲካ ነው። ለምን መሰላችሁ? እኛ መስማማት ከቻልን ከፖለቲከኛው በላይ ህዝብ ከተስማማ ፖለቲከኛው ሌባ ነው ብዬ ነው የማስበው። ለፖለቲከኛው ቦታ አንስጣቸው። ፖለቲከኛ እራቱ ነው የሚፈልገው፣ ልጆቹ ነው የሚያሳድገው፣ ልጆቹ የተደላደለ ቦታ ነው የሚያስቀምጠው። እኔ ግን ያቺ የኔ አገር ነኝ የምትለው የአፋር ልጅ ስሜ ስለ ቤቴ ውስጥ ገብታ ስለተናገረች ነው መልስ የሰጠኋት እንጂ እኔ እኩያም አይደለችም። እኔ የምትመጥነን ሰዎችም ሴትም አይደለችም። እኔ በሃይማኖት የተከብሬ በሃይማኖት ኮርቼ ትዳር አግብቼ በክብር የምኖር ሴት ነኝ። አልሐምዱሊላህ ረብል ዓለሚን። ግን እኔ ምን መሰለህ አገር ኢትዮጵያ እስከ ዛሬ ድረስ እንዴት እንደነበረች ራሳችሁ ታውቃላችሁ። እዚህ መታ የሆነ ያልሆነ ስትናገር አንድ ትግራዋይ ነኝ የምትለው እናንተ እንደ ኢትዮጵያዊ እንዲያው ያሳፍራል። ገባ? እኔ ኢትዮጵያ መጥላት ከፈለኩ ያሰጠችን ነገር ነው። ሀሳቤ መቀበል ስለማትችል ነው። የጠየቁን ጥያቄ መመለስ አትችልም ብዬ ነው መናገር ያለብኝ እንጂ ይሄ እንዲህ አድርገዋል፣ እንዲህ ቀጥቅጦኛል፣ እንዲህ ገድሎኛል ደፍተርና እስክርቢቶ ይዤ መጥቼ እንዲህ ብዬ መደራደር አይደለም። መደራደር የሚያስፈልገኝ ይሄን ነገር አልተደረገብኝም። ቢደረግልኝ እኔ እንደ ኢትዮጵያዊ እቺ ጥሩ ነው ብዬ ነው የማስበው። ለምን መሰለህ? እኔ ጥያቄ እንደ አንድ ኢትዮጵያ ስለ ያልታየሁ ትናንትና ደግሞ አሸባሪዎች የተባሉ የኔ መሪ ኢትዮጵያ የሚመሩ የነበሩ ጀግኖች አሸባሪ ስለተባሉ ስለተባረሩ የትግራይ ኔት ተቀጥቅጣለች፣ ተደፍራለች፣ ቤተክርስቲያንን ተቃጥለዋል፣ መስጊዳችን ፈርሰዋል። ሻዕቢያ ትናንትና ገብቶ አሁን የምታስቃብጨው የአፋር ልጅ ትናንትና አፋር ልጅ ሆና ነው የመጣች የራያ ልጅ ብላ የመጣችው ኢትዮጵያ ስትሰደው እሷ በህዋት በጣም የምትታወቅ እንዴት ነው ዛሬ አፋር የምታደርጓት? እኛ ድሮ ለእኔ ተናግራለች። እኔ እውነቴ ነው የምናገረው ትልዬ። እኔ ለእኔ ተናግራለች። ማንነት ይሄ ትክክል አይደለም። እሷ ህዋት ማዕከል ህዋት ውስጥ ትታወቃለች እና እንዴት አፋር ትያለች? ችግር የለም እሷ ስላለችኝ ነው እንጂ እኔ መንሳትም አልፈልግም። እዚህ የጎጥ እንትን አይደለም፣ ፖለቲካ አይደለም። እኔ በእናቷ አፋር ነች፣ እሱ ችግር የለውም። ግን ህዋትን በመደገፍ ቲፒኤልኤፍን በመደገፍ ብዙ ነው የምትታወቀው። እና ለምን ማንነት እኔ ጎጠኛ እሷ ስለጠራች ልጆቼ ስለጠራች ቤቴ ስለጠራች ነው። እኔ ጎጠኛ አይደለም። እኔ የራያ ልጅ ነኝ። አልሐምዱሊላህ ረብል ዓለሚን። እኔ የምልህ ምን መሰለህ? አሁንም ኢትዮጵያ በትክክለኛው መንገድ መምጣት ከፈለጋችሁ እኔ አሁንም የተደራድሮ የሄደ ቡርሃኑ ጁላና ማነው ስሙ አንዋር ሁሴን ነው የሄደ ኢትዮጵያን ወክሎ ዶክተር ደብረ ማነው ስሙ ጻድቃንና ጌታቸው ረዳ አንድ ደግሞ ማነው የሄደ ሶስት ሂዶ ፈርመዋል። የፈረሙት ግን ለራሳቸው ለሆዳቸው ነው እንጂ ለትግራይ ህዝብ ጥያቄው አልተመለሰም ነው። እኛም እንደ ህዝብ ነው ህወሓት ወደ ቦታው ይመለስ። ለምን ለጥያቄው እንዲመችብን ነው እንጂ ለፖለቲካው እንዲመችብን ነው እንጂ ህወሓት ወደ ስልጣን ትውጣ አይደለም። ለጥያቄው እንዲመች ግን እሷ በእሷ ላይ ተፈርቦ የመጣ ወረቀት ስላለ እውነትም ውሸትም ቢሆን እኛ ሀቁን ማወቅ እንፈልጋለን ነው። አሁን ግን እዚህ ህወሓት እንዲህ አደረገች፣ ጥይት ወረወረች፣ ስንዴ ቅማላም ነው የምታበላኝ የነበረ ቅማል ነው የምታበላኝ የነበረ አይደለም። ፖለቲከኛ የትግራይ ህዝብ የጠየቀውን ጥያቄ ይመለስልን ነው። እዚህ ለእናንተ እንዲመቻችሁ እኔ ዛሬ ህወሓት እንደ ህወሓት ሰድቤ
ሰድቤ ለእናንተ አዋርጄ አይደለም። አዋ ጥያቄ ልጠይቅሽ አንድ። ያን ጊዜ እኮ ስምምነቱ የተፈረመው ከትግራይ ክልል ማስተዳደር መንግስት ነው አስተዳዳሪ መንግስት ነው እንጂ ህወሓትን አያካትም ተብሎ ነበር። ያን ጊዜ ያደረገውም ስምምነት ስህተት ነው ያለሽ። ህወሓትን አላካተተም እኮ ህወሓት ሳይሆን ክልላዊ መንግስት ጋር ነው የተፈራረመው። ተናግሬያለሁ እኔ ይሄን ነገር ማወቅ ከፈለግን ገባ የገበያ ገራግር ለሌባ ይመቻል። የኛም ይሁን አሁን ታደሰ ወረደና ጻድቃን የሚባለው እነሱ የህወሓት ያለ መንግስት መውረድ አለብን መጀመሪያ ብሎ ከአብይ ጋር ተደራድረዋል የሚል ቃላት ይሰማል። ገባ እኛ ደግሞ ይሄ መጣራት ከቻልን እኛ ሁለታችን ነው እውነት ነው ትክክል አይደለም የኢትዮጵያ መንግስትና ህወሓት ነው መደራደር መነጋገር የሚችሉ ገባ። ለምን እነሱ አበላሽተው ከመጡ ዛሬ ትግራይ ውስጥ ካበላሹ ነገ ጠዋትም ለኢትዮጵያ እንዲህ ነው ወዳጅ ሲታማ ለእኔ ብለህ ስማ የሚባለው በእናተ ትርታለ። ዛሬ ወዳጅ ሆኖ ቢቀርቡ ትናንትና ኢትዮጵያውያን ጋር አርጎ እንጂ እኔማ ስደት ውስጥ ነው ያለሁት ጋር አርገ የበሉ ሰዎች ናቸው። ስለዚህ እነዚህ ግርግር የፈጠሩበት መረጋጋት ካለብን የሌባ በምን አንፈት እንደመጣ ማወቅ እንፈልጋለን። የትግራይ ህዝብ ደግሞ ጥያቄው መመለስ ይገባዋል ብለን ጥያቄያችን አሁንም መጠየቅ እንችላለን። ከምን ከእናንተ ጎን ሆነን እናንተም እንድታግዙ ነው የምንፈልገው እንጂ እኔ ህዝቤ ነፍሴ ከሰደኩ እኔ ለእናንተ አስመሳይ ነኝ። ትክክለኛ አይደለም። አስመሳይነት እኔ አልቀበልም። እሺ ሀዋ በደንብ ስም ይኸው አሁን እዚህ ጋር ነሽ ሚታር በቆይ ነሽ ሚታር እዚህ ጋር ጫወታው የህዝብ አይደለም። ጉዳዩ ምንድነው? ህወሓት፣ ሻዕቢያ፣ ፋኖ የኢትዮጵያ መንግስት ነው። ጫወታው እዚህ መካከል ነው መታየት ያለበት። ኦፍ ኮርስ ህዝቡ ተጎድቷል እዚህ መካከል። አሁን ግን ምንድነው ህወሓት ብሪቶሪያ ስምምነት ስለፈረሰ ጊዜያዊ አስተዳደሩ ጊዜው 1 ዓመት ስላበቃ ከዚህ በኋላ እኛ በህዝብ የተመረጥነው ነውና ወደ ቦታው መመለስ አለበት፣ ፕሬዝዳንትም ይሾማል ተብሏል። እና አንቺ ማየት ያለብሽ ምናልባት እኛንን ህጋዊ ብሎ ህወሓት ወይ ቲፒኤልኤፍ ከተንቀሳቀሰ ትግራይ ክልል ውስጥ ግጭት አይፈጠርም ወይስ? አሁን ተሽሟል እኮ አሁን እኮ እንዴት ነው ያላወቃችሁ? ግራ ገብቶኛል። አሁን እኮ ነው ያለችው። አዎ እና ይሄ ግጭት አይፈጥርም። ግጭት ሲፈጠር እንግዲህ ህዝብ ላይ ፖለቲካን አንስታችሁ ወደ ህዝብ ስታካቱን ማለት ከህዝብ ጋር ስታገናኙ ህዝብ ጋር ማውቆ የግጭት ሊያጋጥም ይችላል። አንዴ ልመልስለት። ይኸውልሽ ትሉ